የጻፉት ላይ ይላል ኢሳያስ ሐቅን አንተ ነህ የምትጽፋት ጽፈናታል እኛ ነው። ባንተ እይታ ኢትዮጵያ የባህር በር በአሰብ በኩል ልታገኝ የምችለው በምንድን ነው ብለህ ነው የምታስበው? የኛ ጉድ እኮ ይገርማል። አሁንም ይተነትናል መጥቶ ኖርዌያዊ ነው ኢትዮጵያ ኤክስፐርት ነው የኤርትራ ሪፈረንደም ይሉት ታዝቧል። ደጃፍ ላይ እንገኛለን። በረከት በላይ ነው አብሮኛል። ቤክ እንኳን ደህና መጣ። እንኳን ደህና ቆየ። በሶስተኛ ሲዝን ስለሆነ ምን እንኳን ደህና መጣ ትለኛ እዚሁ ነበር እንዳይ አይ ነው ከውስጥ ነው እንዲወጣው ይገርማል። በጣም ብዙ ነገር ከተቀያየረ በኋላ ነው የተገናኘነው እና አይ ቲንክ ዲስ ዴይስ ሰው 3 ወርም 6 ወርም ከተጠፋፋ ብዙ ነገር ነው አይደል አፕ የሚያደርገው። አዎ እኔ ራሱ በጣም ሳገኘው ጠይቀዋለሁ የሚሉ ጥያቄዎች ተደራርበው አሁን አይ ቲንክ የሆኑትን ብቻ መርጬ ነው። እሺ በየትኛው ጥያቄ እንደምጀምር ትገምታለህ መቼም ወይም ርዕሰ ጉዳዩ ምን ሊሆን እንደሚችል በገደምዳም ያነሳውብህ ነገር ስላለ ማለት ነው። በርቀትም በቅርብም በጣም የሚወዱና የሚያደንቁ ሰዎች እንዲሁም ደግሞ የሆነ ላይክ ፖለቲካ ኮሜንታሪዎችን የሚከታተሉ ሰዎች ጥያቄ አዘል አስተያየቶችን በብዙ መልኩ እየሰጡ እንደሆነ ትከታተለዋለህ ብዬ አስባለሁ። እና እኔም ብዙ አሽመንሙኛ አይደለም ማቅረብ የምፈልገው። ካድሬ ሆንክ እንዴ? ካድሬ ቦላውን እዚህ ምን እሰራለሁ? ካድሬ እኮ በጣም ቢዚ ነው ቀበሌ የሚውለው። ኤኒዌይ እንትኑን ጥያቄው ዝም ብሎ ለማለሳለስ ሳይሆን ያው እንግዲህ የአፒራንስ እንትኖች እንደዛ አይነት ትርጉም ሰጥተዋል መሰለኝ። የሆኑ ርዕሰ ጉዳዮች ልክ ሀሳቦቹ ከመንግስት ቶን ጋር ግጥም ሲሉ ብዙ ጊዜ ከደረ እንዴ ደግሞ የራሴው ቋንቋ ልጅ እኮ ከደረዋ ለዛሬ ያለሰው ከደረን ካድሬን ከደረ ያለው የመጀመሪያው ሰው ቤክ ነው ራሱ ከደረ እንዴ። ያው መጀመሪያ እዚህ ዋጋ የለገሰነቴን ከተናገርኩም ጊዜ ጀምሮ እንግዲህ እዛ ጽሁፎች ላይ በቲፒኤልኤፍ በጣም የከረረ አቋም ይኖረኛል። እንግዲህ ያን በምታጠቃበት ሰዓት ደግሞ ትለሳለሳለህ ከመንግስት ጋር ያሉ ነገሮች። እንደገና ደግሞ ቲያትሬን የሚያዩ ሁለቱ በጣም የተለያዩባቸው ሰዎች ሀያል ነው ተቃርኗቸው። አምርረው ሊወቅሱ ምናምን ሞክረዋል። እንግዲህ አንተ ጋር ታርቀዋል እነዚህ ነገሮች ምን ይታረቁላል? ይታረቃሉ። እኔ እኮ ምንም ከመንግስት ሰዎች ጋር ሳወራ ብታገኘኝም እንደዚህ ያኛው እንትኔ ምንም የተነካ አይደለም። ብትጠይቀኝም እያዩ ውስጥ ያነሳዋቸውን ኢሹዎች አነሳቸዋለሁ በማንኛውም ቦታ ማለት ነው። ከዛ ደግሞ ግን የሚያስማሙን ነገሮች ደግሞ ይኖራሉ እንደ ሀገር ናሽናል ኢንትረስት ብዬ የማስባቸው። ያንን ከገለጽኩኝ ጊዜ ጀምሮ እንደሱ አይነት ስሞች ምናምን ለአንተ ግን ብዙ ተቃርኖች ወጥተውልኝ እኔ ምንም ተቃርኖ የለው። ምክንያቱም ኢሹዎቹንም ካያቸው እንደዛ ስለሆኑ ማለት እኔ አንተ ጋር ራሱ ከመጣው ጊዜ ጀምሮ በመጀመሪያው አንተ ጋር ኢንተርቪው ሲደረግ የምን ጉዳይ እንተኔ ትኩረት ገዛኝ ተናግሬ ነበረ። በነገር ላይ ድሮ ከጻፍኳቸው ውጪ ምንም ነገር አዲስ ነገር አላወራም በአቋምም በምንም ደረጃ። ስለዚህ የአባይ ግድብ ተመረቀ፣ እሱ ይሹ ሆነ፣ አንድ ተነሳ። ሁለተኛው ትልቁ ጉዳይ ስጽፍም ከዚህ በፊት እንደምናነሳው ከዚህ ከቀይ ባህር ጋር ምናምን የተያያዘው ጉዳይ መብሰለሰልበት በጣም የሚገርመኝ እንዴት እንደሄደ ምናምን ሁሌ ማነሳው ኢሹ ስለነበረ ለአመታት እነሱ ነገሮች ተነሱ። ከዛ በቃ እንደ ጓደኛ ደግሞ ሁሌ አብረን የምናወራቸውም ሰዎች አሉ የምንወያይባቸው። አቋሜም ያ ስለሆነ በቃ እነኛ ነገሮች ልገልጽ ወጣሁኝ። በጣም ቤስ ሞመንት ነበር ለኔ። በቃ ናሽናል ኢንተረስት ነው። እነሱ ላይ በደንብ አውርቻለሁ። ሳወራ እንግዲህ የምጠቀማቸው ምንድናቸው ማስረጃዎች፣ ማሳያዎች ምናምን ቅድም ያልከውን አይነት ስም ሊያሰጡኝ ይችላል። ያ ምንም ማለት አይደለም የምጠብቀውም ነው ኤክስፔክት ነው። ምንም እንደ ፖለቲክሱ ባህሪውም እንደዛ ነው። ያው እነሱንም ተሳስተዋል ምናምን ብዬ ለመውቀስ አይደለም፣ እንደዛ ነው። ይሄ ሚዲያው አሁን ያለው ባህሪም ይሄ ስለሆነ መጥፎ ነው የሚዲያው ባህሪ ያልኳል። አንተ ነሱን በትክክል ማድረግ ማስተናገድ ያለብህ ባህሪው ይሄ ነው። ዋን ዌይ ይሆናል ብዙ ጊዜ
አንድ ሰው ይናገራል፣ ሰዎች ምላሽ ይሰጣሉ። ኢሚዲየት የሆነ ፊሊንጋቸው እንዲገልጹ ምናምን እድል ስለሚሰጥ ያን ነገር ተወርቶ ትንሽ ቆይና ይረሳና ደግሞ ይቀጥላል ምናምን። አንተ ነህ እሱን የምትወስነው። ብዙ ጊዜ እንደኛ ነገሮች አንተ ጋር ምን አይነት ለውጥ ያመጣሉ? ታዳምጣቸዋለህ፣ አዳምጠህ ትለወጥባቸዋለህ ወይስ ትጎዳባቸዋለህ? ወይስ ምንድን ነው ሪፍሌክሲቭ የሆነ ነገር ነው ወይስ የምትመልሰው ምናምን የሚለውን አድርገው። እኔ ጋር እሱ እንደ ኦፒኒየን ነው መወስዳቸውና ልክ ናቸው። የሚያስተምሩ ነገሮች ካሉ ትማርባቸዋል። በአቋም ደረጃ ግን ማነባቸው ነገሮች አሉኝ። ከዚህ በፊት የሚይዛቸው ነገሮች አሉ። በሆነ ሚዲያ ላይ ስለተጋበዝክ የሆነ ትንሽ የሰዓት ስለተሰጠችህ ብቻ አብራርተህ የማትጨርሳቸው ጉዳዮች አሉ። እነሱ በተከታታይ አብረው በህይወት ውስጥ ይኖራሉ። ስፔሶቹን ስታገኝ እያወጣቸው ትሄዳለህ። ያ ነው የኔ መነሻ እና ያኔም ያ ሞመንት ነው። ያ ሞመንት ማለፍ የምችለውም አይደለም። በቃ ደስ ብሎኝ ያወራሁት ኢሹ ነው። ወደፊትም ቀጥላለሁ። ግን በጣም እንደሚያውቅ ለረጅም ጊዜ እንደሚያውቅ ሰው ከዛ የትራንዚሽኖች ራሱ አዘን አርቲስት አዘ ራይተር አዘ ጆርናሊስት የነበሩ ጉዞና ከዛ ይሄ የጂኦፖለቲክስ ትንተና ጉዳይ ቀልብን ከተቆጣጠረው በኋላ አንተም ከዚህ በፊት በደጃፍም ያወራሃቸው ያንተ ጉዞዎችና ያንተ ጥፋቶችን እንደገለጽካቸው የሆነ አይነት የሚና ሽፍት በራስህ ህይወት ውስጥ እንድታረግ የተገደድክ ይመስለኛል። እሱ ምንድን ነው? በፊት እንደ ጸሐፊ፣ እንደ ሸንቋጭ፣ እንደ ተረበኛ ብዙ ጊዜ የህዝብ ቮይሶችን የምታንጸባርቅ ሰው መሆን አይቀሬ ነበር። ሰዎች አርቲኩሌት ማድረግ ያቃታቸውን ከፈለጉ ሊሸነቁጡ ከፈለጉ ሊተርቡ አርቲኩሌት ማድረግ ያቃታቸውን ነገሮች አንጀት በሚያረስ መልኩ አርቲኩሌት የምታደርግ ሰው ነበርክ። አሁን ደግሞ ጂኦፖለቲክስ በጣም እየሳበ ሲመጣ በህዝብ በኩል ነገሮችን የምታይ ሰው መሆኑ የግድ ያቆምና ሞር ከፓወር ፖለቲክስ በኩል ነገሮች እንድታይ ያደርጋል። ፐርሰናል ያ ሽፍት በአንተ አስተሳሰብና ህይወት ውስጥ ለውጦች አላመጡብህ? አላመጣም ብለህ ከዚህ በፊት አንተ ላይ አውርቼዋለሁ። ያው የልብ ኑዛዜ ስለነበረ ያን ሴንሴሽናል ነገሮችም ነበሩት። እሱ ኢንተርቪው እንደምታውቀው እኔ ውስጥ 10 ዓመታቱ አሁን 42 43 እንደዛ እየሆነኝ ነው የነበሩት 10 ዓመታት በምን አይነት መልኩ እንዳለፉ ነግሬሃለሁ። ስለዚህ ኦልሞስት ትራንዚሽኑን ያኔ የሰራሁት ይመስለኛል። እኔ ተሸጋግረህ በዛ ውስጥ አልፏል። ግን ያ ባህሪ ደግሞ የሚቀር ነገር አይደለም፣ አብሮ ይኖራል። እድሜንም ብታሰላው 80% ምናምን ብዙ ጊዜ የሚይዘው እሱ ይሆናል። እንደው ከዚህ በኋላ እየጨመርን ከሄድና ሌላ ማንነት ከኖረንም 50-50 ሊካፈለው ይችላል እንጂ ያው 80 ምናምን ከኖረን እሱን ረስተነው እሱ ያ ስለሆነ ያኛውን መተው ነገር አይደለም። ግን በምን አይነት መልኩ መሆን ይጀምራል ነግሬ ነበር ከዚህ በፊት። የአርቲስትነቱ ሚና ወይ ቀንሶ በሌሎች መንገዶች እሱ ሊወጣ ይችላል። ግን እንዳልኩ ግጥሞች ጽፈ ምን ብለህ ወይ የዘፈን ሙዚቃዎች ሰርተ ወይ ቲያትሮች ጽፈ ምናምን አልጽፍም ማለት እኮ አይደለም። ጽፋለሁ። ኢቭን አዲስ ነገር ምናምን ራሱ ይኖረናል በቅርቡ ምናምን እኮ እንሰራለን። ግን በእናትህ ነገር ምን አዲስ ነገር ይኖራል? አይ ችግር የለውም ሲቀርና ይኖራል እና እሱ እኮ ይሰራል በዛኛው መልኩ። ግን ሜቢ እኔ መግለጫ ላይሆን ይችላል ነው ከዚህ ከሆነ ጊዜ በኋላ በቃ ይሄ ነው ንባቤም ጊዜንም ህይወቴን ዲስከሽኖቼንም ምናምን የያዛቸው እሱ ነው። ኦልሞስት ለ10 ዓመት ሰው አጠገብ ያሉ ሰዎች ይላሉ እና ያ ስለሚሆን ትራንዚሽኑ ብዙም አይቆርም። አላቆም ኢቭን ስሙዝ ነው በጣም ይገርማል። ወደ ዋናው ጉዳያችን እንዝለልና በተለይ በአሁን ጊዜ የኢትዮጵያ መንግስት የባህር በር ጥያቄን የአሰብ ይገባኛል ጥያቄን ማንሳቱ ቅድም እንዳልከው ድሮም ጀምሮ አንተ ስታንጸባርቀው የነበረ ሀሳብ ከመሆኑ ማኳያ ይመስለኛል ደምን እንዳሞቀው ማስተዋል አይከብድም እና ምንም እንኳን የፍላጎት ለብዙ ኢትዮጵያውያን የረጅም ዓመት ፍላጎቱ ነጸብራቅ ነው ብዬ አስባለሁ። ግን ብዙ ደግሞ ሪዘርቬሽንስ እንዳሉ ማስተዋልም እንችላለን ብዬ አስባለሁ እና የመጀመሪያው ደጋግሞ የሚነሳው ጉዳይ የታይሚንግ የጊዜ ጉዳይ ነው ብዬ አስባለሁ እና መቼም ነገሮችን ስታያቸው በኢትዮጵያ ጉዞ ውስጥም በአፍሪካ ቀንድ ውስጥም በሚከናወኑ የኢኮኖሚ የፖለቲካ እንቅስቃሴዎች ውስጥም በብዙ መልኩ ብቻ ይሄ ታይሚንግ ጥሩ ጊዜ ነው ብለህ ታስባለህ? ያኔም ከዚህ በፊት ሳወራ እንደነበረው በጣም ጥሩ ጊዜ ነው። እኔ እንደውም ብዙ ጥሩ ጊዜዎች ነበሩ። ኦኬ ይሄኛው የተሻለ ይሆንና ግን የማይሆንባቸውም ደግሞ ምክንያቶች አሉ። ኦኬ ግን እንደነገርኩ ቀደም ናሽናል ኢንተረስት የሚለው ራሱ አሻሚ ነው። ብዙ ጊዜ ናሽናል ኢንተረስት የመንግስታት ነው ወይስ የሀገር ነው የምን የሚለው አሻሚ መሆኑን አንደርስታንድ እንደማድረግ
እንትኖች ይሰመርበት እሱኛው እሱ እንዳለ ሆኖ ከናሽናል ኢንተረስት አኳያ ስታየው የሆኑ ድክመቶችን ምናምን አጠቅሳቸውም፣ ግን ራይት ታይሙ ከነበሩ ትክክለኛ ጊዜዎች አንዱ ይሄኛው ነው። ያ ማለት ከኤርትራ መንግስት ባህሪ ጋር የሚያያዝ የኤርትራ መንግስት ባህሪ ምን አይነት ሁኔታ ላይ ነው አሁን ያለው፣ ከዛ ደግሞ በቀጠና ደረጃ በዓለም አቀፍ ደረጃ ምን አይነት ነገሮች አሉ፣ ኢቭን ሀገር ውስጥም በኢንተርናል ምናምን ጉዳዮች ምን አይነት ነገሮች አሉ የሚለውን በጥነን ተንትነን ስናይ እነሱን ጨፍልቀህ ደምረህ ነው ውጤቱን የምትለካው። አሁን ትክክለኛ ሀሳቡንም ለማንሳት እኔ እንደውም ኤክስፔክት አላረኩም ነበር። ምንም ነገር ባትሰማም ትክክለኛ ታይም ነው ብለህ ነበር የምታስበው? ትክክለኛ ታይም ነው የምለው ኢቨን እንደ ሹም ላላነሳው ይችል ነበር መሄዱ ብቻ ያብሰለስለኝና ምናምን፣ ግን ይሄ እኮ በቃ እንደው አቅም የሌለው መንግስት ምናምን ያልክ ኤርትራን እያየው ምናምን በምን አይነት መልኩ ነው አሁን የፌር የሆነው? ቲፒኤልኤፍ ይሁን የሆነ ጊዜ እንደተባለው ሲመጣም ትኩስ ኃይል ነው ከኤርትራ ጋርም የነበረው ግንኙነት ምናምን ደረጃው ይታወቅ ስለነበረ እንደ አዲስ ሀገር ነው ባክግራውንዳቸውን ሁሉንም እንወቅና በስትራቴጂክ ካልኩሌሽን የሚሆን በምናምን ተወስኖ ያ ነገር ተደርጓል። ተግባባን። እሺ ያንን አክሴፕት ያደርጋል። ግን እያደር በተለይ ኮንቴይን ካረባት በኋላ ኤርትራን የነበሩ ሁኔታዎች ያ ጦርነት የነበረው ድል እሱን ስታይ በእነሱ መሀል የፈጠረውን ክፍፍል በጣም ታውቃለህ። ከኤርትራው ጦርነት በኋላ የተሸነፈው የኤርትራ መንግስት ነው። ኦፍኮርስ በብዙ ነገሮችን ጦርነት መጀመሩን አምኖ ተቀብሎ ምን ብሎ ሌላ ብዙ ነገሮች ጣጣዎች ውስጥ የገባ ራሱንም ኮንቴይን ያደረገ ምን ያደረገ በተለይ ደግሞ ዲቴይሉን ገብቶ ለሚያነቡ ሰዎች ከመገረም ውጪ ምንም ስለ ኤርትራ ሀገር ፊሊንግ ራሱ ላይኖር ይችላል ማለት ነው። ተግባብተናል። ግን በተመሳሳይ መልኩ ቲፒኤልኤፍንም አፍርሶት ነው ለዘላለም ያለፈው። የኤርትራ ዋር 93 ክፍፍል ማለት ቲፒኤልኤፍን እንዳይጠገን አድርጎ የሰበረ ክፍፍል ነው። እንዳይጠገን ያ ክፍፍል እስከ መጨረሻው ኢምፓክትፉል ነው። በጣም ኢምፓክትፉል ብቻ አይደለም፣ በጣም አደገኛ ጣጣ ነው እነሱ ላይ የሚያመጣባቸው። ይሄ በጣም አይዲዮሎጂካል ቤዝ እነኛን ይመሩ የነበሩ ይሄ ፓርቲ ትልቅ ስራ ይሰሩ የነበሩ ሰዎች ከዛ ውስጥ ተገለው ወጥተዋል። አብዛኞቹ የመቀሌው ካምፕ እየተባለ የካሳንቺሱ ቡድን እየተባለ የወጣ በጣም አደገኛ ኃይል አለ። እሱ ማለት ፓርቲ የሚባለውን ባክቦኑን በተለይ በአፍሪካ ፖለቲካ ውስጥ እሱን ሰብሮት ነው ያለፈው። ከዛ በኋላ ቀጥለው የመጡ ጣጣዎች በሙሉ ከዚህ ጉዳይ ጋር የተያያዙ ነበሩ ማለት ነው። ከዛስ ኢቨን ራሱ ቲፒኤልኤፍ ውስጥ ያሉት ፓርቲዎች ሁሉ ምንድነው የግንባሩ አባላት ሁሉ ቲፒኤልኤፍ በዚህ ደረጃ ይጨካከና እንደ እርስ በርስ ምናምን ብለው ቲፒኤልኤፍ ላይ የራሳቸውን ካልኩሌሽን እንዲሰሩ ቤዛቸውን እንዲያጠናክሩ መጨረሻ ላይም በዊክሊንኩ እንዲመቱት አድርጓቸዋል። ከዛ በኋላ መለስ ምንታል ምን ማለት እነሱ ውስጥ የተፈጠረው ፋክሽን አሁን ድሮ የዊክሊክስ መረጃዎችን ብታነባቸው ያስደነግጠዋል። ይሄን ሁሉ ስንጥቃት ምናምን አምጥቶ አልፏል የኤርትራ ኬስ። ግን ከዚህ ይህንን ሁሉ የተጎዳው ፓርቲ ኤርትራ እንደነገርኩ ቅድም አንዲት ነገር እንኳን ጌን ማድረግ ሳይችል ቀርቶ የተወሰነች ነገር ለስሙም ለታሪኩም መለወጥ ይችል የነበራትን ነገር በተለይ ከአሰብ ጋር ምናምን በተያያዘ ቀለል ያለ ካልኩሌሽን ውስጡ ስላለ አንደኛ በማስ በሆነ ወታደር ምናምን ኤርትራና የኢትዮጵያን ድንበር በትግራይ ሳይድ በኩል ያለውን እሱን መዝጋት ችሎ ነበር። ገብቷል። ስለዚህ ከዛ የመጣበት ፕሬሸር ይቀንስለታል። ወደ አፋር ያለውን ሳይድ በተለይ አሰብን እንዴት ነው ሪጌል ለማድረግ ያልተሞከረው ምናምን ብለህ ስታስብ በጣም ይቆጫል። የነበረውን እድል ከፍተኛ ስለሆነ ዶክመንቶችም ስታይ ምናምን ሌሎች እንግዲህ እኔ አላውቅም ከታሪክ ወይ ከፐርሰናሊቲም ይወስነዋል አይደል? አንዳንድ አሁን ይሄ በአገር ክደ በምን በሚለው እሱ አልወስደውም። እኔ ግን እንደዚሁ በነበራቸውም ሪሌሽንሺፕ ምንድነው ይህን ውሳኔ እንዳይወስኑ ምናምን ያደረጋቸው የሚለውን ቁጭ ብዬ አይ ስለነበረ በቃ እየተቆጨ ዝም ብሎ ከመተው ውጪ ይሄ ግን እዚህኛው ላይ ስንመጣ ቦልድሊ ምናምን ፊት ለፊት እንደ መጀመሪያ ራሱ ላይ ማመን ነው የከበደኝ፣ ገረመኝ ማለት ነው። ኦኬ ያልኩኝ ፊት ለፊት በግልጽ መምጣቱ በግልጽ ይሄ በጣም ነው የሚገርመው። ግን ይህን ነገር ካነሳው በጊዜው ከባድ ከስንጥቃቱ ወይም ከመከፋፈሉ አንዱ ትልቁ ጉዳይ ራሱ ይህን እድል ጦርነቱን ተጠቅመን አሰብን መያዝ አለብን ወይም የለብን የሚልሹ እንደነበረ ይወራል። ምንም እንኳን ከራሳቸው የሚወጡ ባዮግራፊዎች ሪፍሌክሽንስ በተወሰነ መልኩ ቢኖሩም የተረጋገጠ ነገር ባይኖርም እና አሁን አንስተው ስለነበረ
ለምንድን ነው ግን በጊዜው ይህን እድል ተጠቅሞ እንደ ሁለተኛ እድልም እንደ ትልቅ እድልም ተጠቅሞ ይሄ የባህር በር እድልን ጉዳይ ቲፒኤልኤፍ ሊጠቀምበት ያልቻለው ብለህ ታስባለህ? ራሱ እንትኑ በጣም ይሄን መናገር በጣም ከባድ። እሺ አንዳንዴ እኛ በጣም የምንረሳቸው የመሪዎችን ባህሪም ፍላጎት ጸባይም እንደ መሪ እናያቸውና ግን እንደ ግለሰብ ትንሽ ቦታ አንሰጣቸው። እንደ ግለሰብ ስላላቸው አምቢሽን ስላላቸው ፊሊንግ እንደዚህ ብዙ ጊዜ ቦታ አንሰጥ። ባህሪ ራሱ ኢጎ፣ ሌሎች ነገሮች ቦታ አንሰጥም። እሱ ነገር ግን ብዙ ጊዜ እንትን ነው፣ ትልቅ ቦታ አለ፣ ትልቅ ፋክተር ነው። አገር በቃ ሰው ነው ሄደ መጨረሻ ላይ። እኔ ያንን አሁን ማወቅ አልችልም። ለምሳሌ ጠቅላይ ሚኒስትር መለስ ምን አይነት ፍላጎት እዛ ውስጥ እንደነበራቸው በተለይ ሁሉም ሊያወራ ይችላል። አሁን ሚዲያውን በተለይ እየጨመረ ሲሄድ የሚዲያን ነገር ችላ እያልከው ምናምን ትሄዳለህ። የእነኛን ባዮግራፊ ምናምን ፕሮ እስራኤል ምን ነው ፕሮ ኤርትሪያ ነው ይሉሃል። ከትውልድ ጋር ሊያያይዙት ይችላሉ ምናምን እንደዚህ ከባትል ግን ከዛ ወደ በኋላ ላይ ዲክላሲፋይ ምናምን በተደረጉ ዶክመንቶች ስታይ የሆነ ፒስፉል ነገሩን ብቻ የመፈለግ ነገርም አለ። ታሪኩ ላይ እዛ ላይ ቤዝ በማድረግ ፒስፉል ነገሩን የመፈለግ ኢቭን ለሱዛን ራይስ ወይም ለኮንዶሊዛ ራይስ ለአንደኛዋ ሴትዮ ይላታል እንደዚህ ተውበሉት፣ ምከሩት፣ እንደዚህ ኢሳያስ በጣም እንትን ነው ምን ግትር ነው እንትኖቹን ይፍታ ምናምን። እነሱም ጋም ስመጣ ዝም ብሎ ባድመ መልሰው እንደማይሰጡ ግን የአክሰስ ቱ ዘ ሲ ጥያቄ እንዳላቸው ያነሱ ነበረ። በነገር ላይ ሪሶርስ ድሬን ያደርግብናል ብሎ የመፍራት ምን ማለት እነኚህ ሁሉ ግን በፖለቲካል እንትን ካልኩሌሽን ስታያቸው ነው ይሄ የሚመጣው። አብዛኛው ግን ውሳኔው ዝም ብለህ ካየኸው ቅድም ከምነግርህ ከአድቫንቴጆቹ ከሁኔታዎቹ ከምን ስታይ ይዛ ፐርሰናል ትላለህ። አንዳንድ ሰው በቃ የሆነ ነገር ማስረዳት ሲያቅተው ይልሃል ፐርሰናል ነው ቶ በቃ ምናምን ልትባል ትችላለህ ማለት። ግን እኔ አልሄድልህ ይለኛል ብዙ ጊዜ ያ ነገር። ትራውማም ሊሆን ይችላል ከዚህ በፊት በነበራቸው ግንኙነት እነኛ ከሱዳን ጋር በነበራቸው አክሰስ ያንግ ኔሽን ነው ሁለቱም። ኤርትራ በዛ ሰዓት እነሱ እኮ ምን ያላረጉት እኮ ነገር የለም ከዚህ ሀገር መጥቶ የሆነ የኛ ሚሊተሪ ምናምን አማራጭ ሳጥተው ሁሉን ነገር ድምጥ ማጡን አጥፍተው ታውቃለህ። አፍርሰውት ከምድር ጦር እስከ ባህር ኃይል ምንሽ አየር ኃይል ራሱ በኋላ ለጦርነቱ እየተሰበሰበ ተጠራ እንጂ ያልተገደለ አብራሪ ወሳኝ ሰዎች የሚታወቁትን ሁሉ ነው እየገቡ የመቱትና እነዛ ደግሞ አዲስ በድል የትኛውም ሀገር አግኝቶት ማያውቀውን አክሰስ አግኝተው በዛች ታይኒ በሆነች በዛ አይነት ሂስቶሪካል ምንድን ነው የተከፋፈለ ሀገር ውስጥ አንድን ጭፍልቅ አድርጎ ያንን የሚያክል ኮስት ላይ ያንን የሚያክል ስትራቴጂክ አሴት ይዘው በድል ምናምን እየጨፈሩ ያሉ አንዱንም ወታደር ያልነኩ እንዳለ ይዘውት የገቡ ናቸው። ስለዚህ ሁለቱን ስታይ ከዚህ በኋላ እንረበሻለን ብለውም ሊያስቡ ይችላሉ። ከዛስ እንደ ፓርቲ ደግሞ ፓርቲ ፖለቲክስ ደግሞ ይባላል። ፓርቲ ውስጥ ብታውቀው እንትን ነርቭ የሚነኩ ምሽቶች ነበር የነበራቸው። ወታደራዊ ዊንግ ኢቨን ታውቃለህ የሆነ ተጠያቂነት በሌለው መዋቅር ነው ራሱ ሲመራ የነበረው። ራሱን የቻለ ምናምን እዝ ምናምን አቋቋሙለት። እዙ ራሱ ልክ ነው ወይ ከመከላከያ ጋር ያለው ግንኙነት ልክ ነበር ወይ አገርንስ ጦርነት ወቅትንስ መምራት ይችላል ወይ ምናምን የሚል እዛ ውስጥ ደግሞ ልዩነቶችም አሉ። ተግባባ። ከዛ ኤርትራን ከጣልከው በኋላ ለምሳሌ ሚሊተሪ መሪዎቹ ይሉ እንደነበረው በቃ እሱ አይሆንም እያለ አንተ ሄደህ አንድ ልክ አመጣ ቀጥሎ የሚመጣውን በፓወር ባትል ታውቀዋለህ፣ ትበላለህ ማለት ነው አንተ ራስህ። እነኝም ጦርነቶች ስላሉ ምን በቃ ብቻ ከፐርሰናል ጉዳዮች ጋር ነው የማያይዘው በስፋት እና ምክንያቱም ብዙ እንትኖች ሪዝኖች ስለምታጣለት ከሊደር ካራክተር ጋር አያይዘውና በቃ ያ እሱን እንግዲህ ወደ ብዙ ነገር ትበትነዋለህ ማለት ይሄ ዝም ብሎ ተራ ምክንያት ሰጥቶ ለማለፍ አይደለም። እሱን ወደ ብዙ ነገር እየበተንክ ታየዋለህ ማለት ነው። በእሱ ጭንቅላት ውስጥ የሚኖሩ ካልኩሌሽኖች አሉ። ከዛ በኋላ ታውቃለህ በቃ ፍሊፕ ነው ያደረገው። በቃ ጠቅላላ የኢትዮጵያ ፖለቲካ ኮምፕሊትሊ ሎክድ ሆነ ኤሪያ። ትግራይ የተነጠለ ሰው ብዙ ሰው የሚያስበው ምናምን ትግራይ በተባሉ እንደዚህ አድጎ ምናምን ይለዋል። እንደዛ አይደለም። ያ መስመር ባይዘጋ ኖሮ ምናልባትም የአካባቢ ምን ደረጃ ይደርስ እንደነበረ እና ከታኮ ሽፍት ያደረገው ወደ ሱዳን እና ወደ ምስራቅ ዞረ በቃ። ከዛ ደግሞ ምስራቁ በሁለት አይነት ባትል ነው። ጅቡቲ ቀጥታ መጣ፣
ከዛ ደግሞ ወደ በርበራ ያኔ የሚሄድ በነገር ላይ ይደግፉ ነበረ ውስጥ አደባባይ ላይ ግን አያወጡት። ምኑን የሶማሊላንድ ነጻነት ይሄድ ከጀርባ ግን አንደግፍም ነው ፊት ለፊት ወተን ሰፖርት ያደርጋል። ከዛ በሱዳን በኩል ዞረ ተቀየረ። አድዋና ምናምን የነበረው ግሩፕ በተለይ እነ ስብሀት እነምን የምትለው ተመታ። እሱ ሲመጣ በምስራቁ ዊንግ ያለው የነ ኳርተር እነምን የምትለው ሌሎች ጀነራሎች ቡም ማድረግ ጀመሩ። በመተማና ምናምን በኩል ደግሞ እንደ አዲስ የናዜምን መስመር ይዘ ሪቦርን አደረገ። ይሄ ባትል ይሄኛው ራሱ እንትኖች እዚህ ውስጥ ያለው ሽኩቻ ራሱ አምጥተህ ስታመጥ ኦኬ ኤርትራ መዘጋቷ ራሱ ከሆነ ቡድን ጋር እያያዛል ልትል ትችላለህ። ለሆነ ቡድን እድል ነበረው። ያ በዛ መስመር የምጽዋ ላይን እኛ ብዙ ጊዜ አንደርማይን የምናደርገው በኤርትራና በትግራይ መካከል የመረብ ፖለቲክስ የሚባለውን ብዙ ጊዜ እንትወዋለን። ሁለቱ ጋር ያለው ጨዋታ ይሄ መረብ ፖለቲካ ቲፒኤልኤፍን አሁን በምናውቀው ቅርጽ ፈጥሮታል። ኢትዮጵያን አሁን በምናውቃት ቅርጽ ፈጥሯል። ትግራይን አሁን በምናውቃት ቅርጽ ፈጥሯል። ምን ማለት ነው? በትግራይ መሀል ክፍፍሎች ያሉበት ከተወሰነ ግሩፕ ጋር የሚገናኝ ከድሮም ጀምሮ ከነራሱ ወልደ ሚካኤል ከሚባሉ ጀምሮ ከግብፅ የላይኛው ሲሰራ ደጃይዘው ማናቸው ገብረስላሴ ባለ ጋብር የሚባሉ እሳቸው ተሻግረው ከኤርትራ ሰዎች ጋር ሲሰሩ ከግብፅ ጋር የኤርትራ መሪዎች ይሄ እዚህ በተለይ ሐማሴን ምናምን የሚባለው ቡድን ይመሩ የነበሩ ሰዎች ከግብፅ ጋር ከቱርክ ጋር ምናምን ለመስራት ሲሞክሩ ያለው ራይቫል ያለው ምናምን ተቃርኖ አሁንም እሱ ነገር አለ። ይሄ ሁሉ ኮሙሌት ተደርጎ እነ ስብሀት ምን ይፈልጋሉ? ያው በረሃውስ ምን አይነት ባህሪ ነበራቸው? ከማጋኑ ግንኙነት እነመለስ እንዴት ወደ ቲፒኤልኤፍ ሊደርሺፕ መጡ? ከደደቢት እንዴት ወደ ዲማ ምናምን ትራንስ ምናምን እንዴት ሄዱ? እንዴት እዛ መሀል ያለው ነገር ወደ አንድ አካባቢ ብቻ እንዴት ሄደ? ሌሎቹ እንዴት ተነጥለው ወጡ? አብዛኛው ከኤርትራ ፍላጎት ጋር የሚያያዝ ነው ኩክ የተደረገው። ከዛስ ግን ደግሞ እንደ መሪ ኢትዮጵያ መሪ የሆነ ደግሞ ስትገባ ፌር እንዳልሆነም ልትገነዘብ ትችላል። ስለዚህ እንዳለች ትሁን ሀገር መሆኗን ሰጥተሃል፣ ግን ደግሞ በእኛ ኤክስፔሪንስ በዚህ መልኩ አይሄዱም ብለህ ሀገር መሪና ብዙ ኦፒኒየን ትሰማለህ። ቤተመንግስት ነው የገባው፣ ኢትዮጵያን ነው የምትመራው በቃ። ስለዚህ እሱን አይነት ውሳኔ ልትወስን ትችላለህ። ሌላው ቡድን ደግሞ ቅድም እንደምልህ በበረሃም በለመደው ምን ባለው መጥቶ ይሄን እምቢ ሊል ይችላል። እና ኢቭን ውጊያው ላይ ራሱ ኤርትራ ትንኮሳ እንድታካሄድ ፍላጎት የነበራቸው ከኋላ ያስተባብሩ የነበሩ በደህንነት በምን መስክ ውስጥ ያሉ ብዙ ኢቲፒኤልኤፍ ጦርነቱ ሳይጀምርም በፊት ከጀመረ በኋላም እነሱን ሰፖርት የሚያደርጉ ከእነሱ ጋር ዲቴይል ያወሩ የነበሩ ምናምን ኃይሎች አሉ። ይሄ ሁሉ ነው ተወሳስቦ የሚመጣው ማለት ነው። ኢቲፒኤልኤፍ ኔቸር ቲፒኤልኤፍ ላይ የሚደርሱት አደጋዎች የሚሆኑ የሚያገኛቸው ድሎች አብዛኞቹ ከኢፒኤልኤፍ ጋር ወይም ህግደፍ ከምትለው ጋር ተያያዥነት አለው። ውሳኔዎቹን ያን የባህር በር እንዲወስዱ ያን ፕሪፈረብል የሆኑ ነገሮች ሞር ከነ ስብሀት ቲም ጋር ይያዛል። እሱ ደግሞ ራሱን የቻለች እንመለስ ለነሱ ሜቢ ልጆች ነው የሚሆኑባቸው። ራሱ በጌሙም እኮ ነው በጌሙ ሂስቶሪካሊም ፓወርም ኮንስፓየር በማድረግም ምን በማድረግም ለዛ ትውልድ በእድሜም ትንሽ የከፍ ይላሉ። ስብሀት እና ኢሳያስ ታውቃለህ። ራሱ ስብሀት ማን ነው ኢሳያስ ራሱ ኢንተረስቱ ወደ ኢትዮጵያ ነው ወይስ ኤርትራ ነው ማለት ነው? ኢትዮጵያ መለስን ኤርትራዊ ነው ስትል ኤርትራውያን ኢሳያስን ኢትዮጵያዊ ነው ሲሉት እንደዛ እኮ ነው። በጣም ፈኒ ነው በጣም ያን ሲተቹት ባለው ሰርክላቸው ውስጥ ሊሰጠን ነው ለኢትዮጵያ አሻግሮ ይለዋል። የአማሴን አይደለም ምናምን ተንቤን ነው ምናምን እንትናን መለሰች ምናምን እናቱ እኮ እዛ ዲኳላ ምን ተወልደ እዛ ነው ያለችው የዛ ነው በቃ ለኤርትራ ሊሰጠን ነው ይሏቸዋል ግሩፖች። ከዛ ሁለቱ ደግሞ ማይታጣሙ ሰዎች ናቸው እንደሚታወቁ። የዊኪሊክስ መረጃዎች ላይ እኮ ስታይ ይሄን የሚያክል አገር ምናምን እንደዚህ ነው እንዴ ኮሚኒኬት የሚደረገውም ትላለህ ነገሮቹ እንዴት በቃ እኔ ሊገለኝ ነበር እኮ በአይሮፕላን ምናምን ብሎ በኤርፕሌን ብሎ የአሜሪካ ኤምባሲ ሪፖርት የሚያደርገው ላይ እኮ ነው ኢሳያስ ከኢትዮጵያ በሆነ በመለስ ጀት ወር ምንድን ነው የምትለው በሱ ይመለሳል እንትኑ የሆነ እክል ገጠማት በቃ ሊገለኝ ነበር ብሎ ማየት አይፈልግም ይለዋል። ይሄ በጣም አርሊ ማለት ነው። አርሊ ነው
ግን ከጦርነቱ በፊት ነው። ኦኬ ወደዛ እያመሩ ከዛ አንተ በክፍፍሉ ወቅት አሁን የክፍፍሉ መንስኤ የሆነው እንሂድ ኤርትራን እንግባ አክሰስ ይኑረን አይኑረን እሷ ነገር ብለር የሆነች መጨረሻ ላይ ባይዘው ይሄ ተሸናፊው ወገን ቦል እየሆነ ወጥቶ ተሰማን እንጂ እንጣለው ኢሳያስን ነው ወይስ አሰብን እንያዝ የሚለው አሰብን እንያዝ ማለት ኤርትራን ነፃ ሀገርነት ያፈርሳል ወይስ የሚለው ገና ዲቴል አልወጣም ማለት ነው። እሱን ምንድነው የክፍፍሉ አንዱ መንስኤ ነው አልን አይደል? አራ አይደለም የጦርነቱ መንስኤ ራሱ ከኤርትራ ጋር ይያዛል የሚለው አሉ። በኢፈርትና በሬድሲ ኮርፖሬሽን ማለት የነበረ ግጭት ገብቷ ሬድሲ ኮርፖሬሽን ይባላል። ብዙ ሰው ማያወራል። ኤርትራው ኤፈርት ማለት ነው። ኢቭን የኤፈርት ሞዴል የመጣው ከሬድሲ ኮርፖሬሽን ከሱ ጋር ግንኙነት ያላቸው እነሰዋት ነጋነች ከሬድሲ ኮርፖሬሽን ከዚህኛው ከኤፈርት ጋር ምክንያቱም እንትኑ ካርዱ የኤርትራ አይነት ስለሚሆን ራሱን ኮፒ ያደረጉት ግን ኮፒ አድርገው ከኤርትራ ሬድሲ ኮርፖሬሽን ጋር ሳይጋጭ ሬድሲ ኮርፖሬሽን ማለት ቲፒኤልኤፍ ከገባ በኋላ የኢትዮጵያን ጠቅላላ ንግድ ይዞ ተቆጣጥሮ እየሰራ ያለ ሌላ ኤፈርት መጣ ማለት ነው። እሱ ነው የኤፈርት አመጣጡ ራሱ ከደስባት ጋር መጀመር ከጦርነቱ ማብቂያ ጀምሮ ይጀምራል። ሀብቶች ስትይዝ ምን ስትል በረሃ ላይ የነበሩ ንግዶችን ሰብስበው ገብተው ሲያዩት የዚህ ሀገር ኢኖርመስ ነው ሀብቱ ኢኖርመስ ነው ማለት በእነሱ መለኪያ ሪሶርስ አለ ምን አለ እሱን ግራም ማድረግ ሲጀመር የሆነ ቡድን ተነስቶ ምንድነው ሬድሲ ኮርፖሬሽን አሁን ያለው ሀብት ሰሊጥ ነው የሚሸጠው የተወሰነ ጥጥ ነው የነበረው ቤት እሱ ነው አላ እሺ ቡና ነው አላ የኛ ነው ብላክ ማርኬትም ይስራ የኛ ነው አብዛኛው ነገር ምንድነው አትጎኝ ሆናሉ ማለት የሚሸጡት ነገሮች እየጠቀሱ ስለዚህ ባትል መጣ። ለዚህ ደግሞ ፖዚቲቭ የሆነ አመለካከት ያለው ሌላ ግሩፕ አለ የቀደም ምል ሳንነካው እኛም የሆነ ነገር አድርገን ግን የዚህ ቡድን ፍላጎት በሰላም መኖር ነው ምናምን ብቻ ማለት አይደለም። ኤርትራ ራሱ ሊፈልግ ይችላል ባይዘው ይሄ ቡድን እንዲህ የሚለው እናለሳል ሰው የሚለው ማለት የነስዬ ምናምን ደግሞ ኢፈርት ላይ ነበረው ችግር ስዬ ነበረ መጀመሪያ የተሾመው እሱ ሚሊታንት ነው ስዬ ብሪሊያንት ነው ባይዘው ዝም ብሎ አይደለም እዛ በቃ እሱ ደግሞ ዋይ ምንድነው ያደረጉት የሚሉ ጣጣዎች መጡ። መለስ ከስዬ ጎን ነበር መጀመሪያ በቃ ስለዚህ ግራብ አደረጉት እንዳለ ጣጣዎች ሄዶ ጉና የሚባለው ምናምን ተቋቁሞ እቺን የወልቃይትና ምናምን ሰሪት ያኔ ኢሹ ነበረች እሷ በኃይለ ሥላሴም ጊዜ ኢሹ ነች በመንጌም ጊዜ ኢሹ ነች አሪፍ ሃርድ ከረንሲ ምናምን መነሻ ነበረ እሱን ቀሙት ማለት ነው ጉናን እንትን ብለው ከዛ ደግሞ ሪስትራክቸር አደረጉት ይፈርትን እንደ አዲስ ማለት ነው። በቃ ዝም ብለህ ጨምቀህ ስትደምረው ስትይዘው የሆነ ሀብት አለ ያንን ሀብት አንድ ግሩፕ አቢዩዝ እያደረገ አት ኤክስፔንስ ኦፍ ደማስ መስራት ይፈልጋል መውሰድ ይፈልጋል። እንዲህ አይነት ባትሎች ነው የነበሩት ነው እድሎቹን በትክክል አግኝቶ ያልተጠቀመባቸው ቲፒኤልኤፍ ነው። ስለዚህ እኔ ይሄን ደምር ምናምን አይና በቃ ያ ኢሹ መቼ ነው ይመጣው ምናምን የሚለው ጠብቀው ነበር። ከዛ አረቡ ብዙም ኤክስፔክትም አላረግም ነበር። ከኢትዮጵያ መንግስት በኩል የባህር በር ጥያቄ መቼ ነው የሚመጣው እያልክ ያዕቆብ ቤተ መንግስት እንሄድ ይለዋል። ያዕቆብ ዳታ ነሱ ይሽኩ አይደለም ይባላል። ማን የነ ዶክተር ያዕቆብ አለው ያሰቤ ማናት ምናምን የሚለው ነው ይጻፍ ሄደው ተማጽነዋል ህጋዊ መሰረት አለ ነረ ምናምን የሚለው አልጠበቅኩም ስትል ግን ምን ማለት ነው? ይሄ ማንሳት መንግስት መጥቶ አሰብ ሄደበት መንገድ ልክ ያለም ዶክመንት የለም ምናምን የሚል መንግስት ሲመጣ እንዴ ቅድም እንደነገርኩ ነው ዋት ትላለህ ማለት ይሄ ሰፖርት ላላረግ አልችልም። አሁን ከምነግርህ አቋሜም ጋር እስካሁን ከሚሄድበትም አካሄድ ጋር ከዛ ደግሞ በጣም ብዙ ዲቴል የሚቆረቁሩ ደስ ከዚህ ኤርትራ ባህሪ ያስቀኛል ይገርመኛል። እንዴት ነው እንደዚህ ሊያፕል ሊያደርግ የሚችለው ላለው ጂኦግራፊ ነው ያለው ያኔ ከጦርነቱ በፊት የባድመ ጦርነት ተብሎ የኢትዮ ኤርትራ ባትል ከሱ በፊት የነበራቸውን ካልኩሌሽን እኛንም የሚያዩበትን መነጽር ኢትዮጵያን የሚያዩበትን መነጽር ከዛ በኋላ የደረሰባቸውን ነገር ያንን እንደገና ምንድነው የሚባለው እንደገና ለማገገም ሲሞክሩ ምናምን የሚሞክሩበትን መንገድ ድላቸውን የሚያዩበት መንገድ የትኛው እንዴት ይሄ ራሱ ኢትዮጵያን ኤርትራ ነጻነት አወጅን የሚለውን
ለራሱ ለቲፒኤልኤፍ ክሬዲት መስጠት አለመፈለጋቸውን ሳይ ምንም ያለ ቲፒኤልኤፍ ማይነቃነቅ ቡድን አይና ሪራይት እኮ ነው ያደረገው ሂስትሪ ይላል ራሱም ይላል አሉ እንትና ፕሮፌሰር ንጉሴ አየለ የጻፉት ላይ ይላል ኢሳያስ ሐቅን አንተና መጽፋት ጽፈናታል እኛ ነው ሪራይት አድርገህ ስለዚህ ሰለሞን ይፈናል የሚወሩ ታሪኮች አለ ኢትዮጵያ ዞር ከ100 ዓመት ወይ 60 ዓመት ነው ከፈለጋችሁ ብሎ ነው እንደ አዲስ ከዛ በኋላ እነሱን ይወዷቸው የነበሩ ታሪክ ጻፊ እንደ ዳንኮኔ ሊቀየር አሁን አላውቅም ግን እንዳንዲ ሬድ ምናምን የምትላቸው መጥተው አሁን ሻሎ ግሪምስ የጻፉት በቃ ሂስትሪ ልናደራጅ ስንሄድ ሐቅ ነው መቼም ትግል ተደርጓል ከኢትዮጵያ ጋር ትልቅ ግንኙነት አላቸው በረከት ሀብተ ስላሴን ጨምሮ እንደ አዲስ ሂስትሪ ነገር ዴቨሎፕ ሊያደርጉ ሲሄዱ ከዚህ ጋር ነው የሚጀምረው የለም እንደዚህ የሚባል ታሪክ አናቃትም ኢትዮጵያ ምትላል አቁ እንደ አዲስ ደነከቱ አዛ የተወሰኑ ግሩፖች አሉ ታጋዮቹ ከነሱ ቡድን ማለት እነሱ ነው ኢንተርቪው መጣራገዋል እንግዲህ የኤርትራ ታሪክ ጣሊያን ስትይዞ ይጀምራል ምናምን ያሉ ያወሩላ በማህበረሰብ በቃ ሂስቶሪዮግራፊውን ራሱ ቀየሩት ቶታሊ እንዲህ አይነት ውሸቶችን ጽፈው በራሳቸው መንገድ ግን ይሄን የማድረግ አቅም ነበራቸው ምናምን ብለህ ጠይቃለህ ምን ለማግኘት ለምሳሌ ብለህ ጠይቃለህ ከማጋ በሚኖራቸው ኮሚኒኬሽን ነው ለምሳሌ ሲንጋፖር ምናምን የሚሆነው ሲንጋፖር የመሆን ህልም ማንም አይከለክልህም ኢትዮጵያም የራሷ የምታልመው ሀገር ሊኖር ይችላል ግን እነ ገብሩ እንደሚሉት ሄደን የመጀመሪያውን ስብሰባ ሀገር ከሆኑ በኋላ ስናይ ያለ ኢኮኖሚ ፎረም ብለው ካቀረቡት 35 ፕሮጀክት 33ቱ ከኢትዮጵያ ጋር የተገናኘ ነው ከኢትዮጵያ ኤርላይንስ ጋር በመሆን ይላሉ እንደዚህ እንደ ካፒታላችን ተጠቅመን የኢትዮጵያን እርሻ በማረስ ይላሉ እንደዚህ ከዛ በቃ ደርግ በጣም ቢማርባቸው ከዛ ይወጡና ደግሞ በቃ የነጻነት መለያ የኩረት የተጋድሎ ምልክት የሚሉት አሜሪካን ራሽያ ኢትዮጵያን ይረዷት ነበር በሚል እነሱን ሁሉ ያሸነፍነው ነው እኮ የሚሉት ግብጽ እንደምትረዳቸው ይናገሩ ሶሪያ እንደምትረዳቸው አይናገሩ እየዞሩ እኛ ከነሱ ጋር ግንኙነት የለንም እኛ አረብ ምናምን እኛ ሃይማኖታችን ምንም ከኢትዮጵያ ጋር ምና አብሮ አይሄድ የሚለውን ያወሩትን ሁሉ ይረሱትና እንደ አዲስ ነው የሚነግሩ ምና ሰው እንትኖቹ ልክ አይደሉም እንደ ሀገር ከወጡ በኋላ ሁሉንም እኮ ነው እንደ ሀገር የቀጠሉትን ለምን እንደው የምትገናኙት ከድሮ አይነት ቀኝ ገዢዎቹ ጋር አይነት እኮ ሁሉ ይሉሃል ማለት ነው የለም አብዛኝ በዲያስፖራ እኮ እንትን ሬሚተንስ ፈንድ እየተደረገ ትግል ያካሄደ ምናምን ቡድን አዚፍ መሳሪያ እንደሚሰራ ምናምን አክት የሚያደርግ ከእኔ የተቀበልከው ይሄን ስትለው የሸጠል ራሱ እኮ ተባብረዋል ገንዘብ ስለሰጠው ብቻ አይደል ካልፈለገ እኮ አይሸጥ አይደል አይዲዮሎጂካል ቤዝ ካለው አይሸጥልህም ኤኒዌይ ይሄን ሁሉ ስደምረው እንትን ነው የሆነ አንዳንዴ እንደቀልድ የሆነ ታሪክ ትጀምርና እውነት ሲሆን ትቀጥለዋለህ የኤርትራ ኬዝ እንደዛ ነው የሚመስለኝ ከዛ ጂኦግራፊውን ደግሞ ቁጭ ብዬ አየዋለሁ ያፋርኒ ምናምን ይህን የሚያክል ኮስት ላይ አዘጋጉን ጅቡቲ እሺያጂ ነግጭን ምናምን ትላለህ ትንሽዬ ነች እነ ሶማሊያ ምናምንም ታያለህ እንደው አንድ አይነት ስቴት ነው ምናምን ብለህ ትወስዳለህ ባይሆንም ቅሉ ተከፋፍለውትም ቢሆን ያዙት እሺ ብዙ ናቸው ግዛቶቹ ማለት ይሄ ግን ኤርትራ እዚህ ታች ድረስ መጣ ግጥም ወደ ሬድ ሲ አትወጣም ተብለህ ተይዘህ ምን አይነት ሀገር ነው የሚያደርገው ብለህ ታያለህ አሜሪካ ከባድ የሰርቪላንስ አቅም ያለው ሀገር ነው የጦር አቅም ያለው ሀገር ነው ምናያችን የሚያል ማይል አጠገቡ ያለን እንትን ዲፌንድ ማድረግ የሚችል አይል ነው ምናምን ብለህ ስትይ በፖለቲካ ተበብር የተሰጣቸው የሆነች አስመራ ላይ ቁጭ ያለ ቡድን ትንሽ እየክልክለው ከራሱ ከጥላው ጋር የተጣላ ቡድን ከጥላው ጋር ነው ነገር በረኛውን ገፍቶ የጨረሰ አንድ ነገር ወጥ የሆነ ቤዝ እንትን የሌለው አይዲዮሎጂካል አምጣ ብትለው አንድ ነች ኤርትራ ኢትዮጵያ ለምንድን ነው የብሔር ብሔረሰቦች የምትከተለው ቲፒኤልኤፍ ብሎ የሚያወራ ቡድን ለኢትዮጵያ ያዝኑ ነው ምናምን ብለህ አታስብ ራሱን የብሔር ብሔረሰብን ፖለቲካ ለማታገያነት ከጨረሰ በኋላ ኤርትራን መፍጠር ስለሚፈልግ 9 ምናምን ብሔሮች አንድ ላይ አድርጎ ጨፍልቆ ገዘ ሲፈልግ ለማታገያ የተለያዩ ናቸው ተጨቁኗቸዋል በሸዋ በምናምን በኢትዮጵያ ይላቸዋል ሳይፈልግ ሲቀር አንድ አድርጎ ይገዛቸው
እሱ አይደለም የሚገርም ቲፒኤልኤፍን ይወቅሰዋል። ለምን ተለያያል? ለማስል አልተመቸው ነው ለሱ ገብቷል። ሲገልህም ለሱ መመቸት አለብህ፣ ሲያኖርም ለሱ መመቸት አለ። ስንጠቀልለው ከአንድ ሰው ፍላጎት ጋር የተያዘ ከአንድ ሰው ያ ሰው ኢሳያስ ባክግራውንዱን በደንብ ቼክ አድርግ። ኢሳያስ መቼ ሄደ? ከየት ሄደ? ማንን አሸንፈው? ለምን ወጣ? ማረዳው? ከማን ይገናኝ ነው? ዲቴል ከኢሳያስ ጋር የተገናኘ ኢሳያስ አሁን አረጀ። ኢሳያስ ደከመው። ኢሳያስ ቤስት የሚለው ወዳጁ ማን ነው? ቲፒኤልኤፍ ወደቀ። ቲፒኤልኤፍ ወድቆ ደግሞ አንተ አትኖርም። ኖርማል ይሄ ማለት ናቹራል ስለሆነ ኤኒዌይ ይሄንን እንደምረን በዚህ ሰዓት ሲነሳ እንትኑ ዋው ኢንትረስቲንግ ነው ላለው ማለት ነው ያወራሁትም ያ ሶ ይሄን ነገር ኢንትረስቲንግ ነው ተስፋ ሰጪ ነው ብለህ ሲያነሳሳም ስትልም ሌሎች ኢንሲደንቶች በቅርብ ጊዜ የተከሰቱ ታሪካዊ ነገሮች አያሳስቡም ወይ? ለምሳሌ ከሶማሌላንድ ጋር በተደረገ ስምምነት የባህር በር እንዳገኘን በመንግስት ተገልጾ በጣም ብዙ ሴሌብሬሽኖች ኖረው ከዛ የምስራቹ እንኳን ብዙ ሳይደበዝዝ ያ ነገር እንዳልተፈጸመ ወይም ደግሞ ያ ነገር መስመር እንዳልያዘ ወይም እንደተቀለበሰ ዋቴቨር ብቻ እንደሆነ ተገልጾልናል። እና በባህር በር ጥያቄ በአሰብም ጥያቄ ከኤርትራ ጋር በተገናኘ ባለው በኩል ማለት ነው በኤርትራ በኩል ባለው ነገር አሁንም የተጀመረ ነገር ምንም እንኳን በጣም ማለት የብዙ ኢትዮጵያን የሚያንገበግባቸው ጉዳይ ቢሆንም ራሱ የሶማሌላንድ ጉዳይ ራሱን ሊደግም አይችልም ብላ አትፈራም? የሶማሌላንዱ ጉዳይ የተቋጨ ነው ማለት አልችልም። እኔ ከዚህ በፊት ነግሬያለሁ። የመሳካት እድሉ በጣም አነስተኛ ነው አይመስለኝም ያለውን። ለምንድን ነው ይሄን ያልኩ? ከመጠየቁ ጋር እኔ ችግር የለብኝም። ያ አፕሮቹ ግን ለእኔ ልክ አልነበረም። የሆኑ ካልኩሌሽኖቹም በትክክል በተለይ ቶቶ ሚዲያ ላይ ምናምን የተነገሩት የቡልሃርስን መነሳቱ ግራ ጋብቶኛል። እንደዚህ አይደለም ዳይናሚክስ እዚያ ጋር ያለውና አጠገቤ የነበሩ ሰዎች ለአንተም እዚህ ኢንተርቪው ላይ ጠቅሼልሃለሁ። ጫፍ አይ እኔ እሱኛው አይመስለኝም አልኩ። አፕሮቹ ነው እንጂ ከዛ ደግሞ እሱ ትተነዋል ምናምን ተብሎም አልተነገረም። አፕሮቹ ከነገሮች አካባቢ ማፈግፈግ ምና ሪትሪት ነገር ሊኖር ይችላል። ቀደም እንደነገርኩ ግን የሶማሌላንድን አገርነት ቲፒኤልኤፍም ይደግፍ ነበረ። ግን እንደነገርኩ በአፕሮቹ ፊት ለፊት አያወጣውም ፊት ለፊት ያም በዚህ አይነት መልኩ መያዝ ነበረበት። ፕላስ ደግሞ አገር ራሱ ናት ብለህ ባትወስንላትም ፋንክሽናል ናት ባየው። እነሱም የሚጠቅሷቸው ነገሮች አሉ። በተለይ ሞር ለሶማሌላንድ የሚጠቅሙ ናቸው ሀገር የመሆኑ አይደል። አሁንም ግን ኢትዮጵያ በእሷ በኩል በጣም እኮ ብዙ ነው ያለው እንቅስቃሴ። ኢንፍራስትራክቸሩም እኮ ኃይለኛ ነው። የበርበራ ዴብዙም ምርጥ ነው። እስከ ቶጎጫሌም የተሰራው መንገድ አሪፍ ነው። አሁንም የሆነ የማይናቅ ሼር ያለው እንትን ምንድነው አገልግሎት በዛ በኩል እኮ ያገኛል። እሱ ነገር ወጥቷል። እሱ ታጥፏል ማለት አልችልም። ምን እየሰሩ ነው የሚለው እንዳለ ሆኖ እሱኛው ላይ ያለው እንትን ያው ሌሰን ይወስዳሉ ብለን እንውሰድና ወይም ደግሞ የራሳቸው ምክንያቶች እንደሚኖራቸው ግን የኤርትራ ግን የተለየ አባባሌ ገብቷል። የሆነ ጉዳይ ላይ እንደ አንድ ፕሮጀክትም ያኛው ፌል ስላደረገ ይህን ትተዋለ ማለት አይደለም። ልክ ነህ ክፍተቶች ምናምን እንዳሉ ሊያሳይ ይችላል። የኤርትራ ግን ቅድም እንደነገርኩ ከሶማሊላንድ ጋር ለሆነ ለአቅም ማንጸሪያ ምናምን ልትጠቀምበት ይችላል። ነገሮች እንዴት ነው አንል የሚያደርጉት የሚለውን ለመመዘኛ ልትጠቀምበት ይችላል። ኬዞቹ ግን የተለያዩ ናቸው። እኔም ኬዞቹ ይገናኛሉ ሳይሆን በአንድ ፍላጎት ውስጥ የባህር በር በማግኘት ፍላጎት ውስጥ የሶማሊላንድ ነገር ማኔጅ የተደረገበት መንገድና ከአናውንስመንቱ ጀምሮ እንደ ሴሌብሬሽን ከታወቀበት ከዛ ደግሞ በኋላም ከቀዘቀዘበት አካሄድ ጋር ስናየው አሰብ ላይ ተመሳሳይ ነገር እንደማይደርስ እንዴት ነው የማይሰማ ነው? እኔ እንዳልኩ ነው ቀደም የሶማሊላንድ ኬዝ ላይ ብያለሁ። ምንድነው አይመስለኝም የሚሳካ እሱ እሺ በዛኛው ሐሳቤ ተቀበለኛል። ይህን ደግሞ የሚሳካ ይመስለኛል ስለ ተቀበለኝ እንጂ ይሄ ለቀልድ ነው። ግን ምልል ነው ቀደም የነገርኩ ምክንያቶችም አሉ። ሌሳን ወስዶም ከመምጣት አኳያ እንደ ኬዝም ቅድም ከጂኦግራፊም ከምንም ግሪቪያንሱም ካያያዙም ከምኑም ከእውቀትም ራሱ ከኮሚኒኬሽንም ከነበራቸውም ራሱ ፕራይም ሚኒስትሩ ከነበሩት ኤክስፖጀሮች ከዚህ በፊት
ምናምን ስንነሳ ኤርትራ ስቴት ራሱ አሁንም ሊደርሺፑ ያለበትን ሁኔታ ስናየው ለእኔ ዊክ ሊንካቸው ነው በዚህ በተለይ በአሰብ በኩል ያለው ብዬ ስለማምን በነገር ላይ አሰብ የሆነ አክሰስ ቱ ሲ ነው ሊሆን አይነት የሚችለው እንጂ የሆነ የፖርት የምናምን ሰርቪሱ አሁን ግብጾቹ እንደሚሉት እናድሰዋለን ምናምን ያሉት እንትን አይደለም። በነበርበራ ወይ ወነ ጅቡቲ ሌቭል የምትጠቅሰው ወደብ አይደለም። ከዚህ ካለመታደስ ከኢንፍራስትራክቸር ጋር የተያያዘ አይደለም። ከዴብዝም ከምንም ከሚሉት ነገር ቴክኒካሊ የሚያነሷቸው ነገሮች አሉ። ከሱ ጋር አሁን ኢትዮጵያ ካላት የካርጎ ምናምን መጠንም ጋር አያይዘው እንትንም ነው ደካማ ነው። ከአየር ንብረት ከብዙ ነገሮች ከመሟላት ካለባቸው ነገሮች ከያስከው በኋላ ኢቭን 10 ምናምን ዓመታት ሊፈጅም ይችላል በጣም ፋንክሽናል አድርገህ ለመውጣት። ግን አክሰስ ከአክሰስ ጋር የሚያያዝ ነው እሱ ዋነኛውም ጉዳይ እሱ ስለሆነ ይሄንን ስታይ ከዛ ደግሞ በጣም ምን አይነት ሪሌሽንሺፕ ልበል በጣም እንዴት ነው የሚባለው የሞቀ ሪሌሽንሺፕ ውስጥ ነበሩ መጀመሪያ ማናማ ኤርትራ መንግስትና ኢትዮጵያ መንግስት በተለይ በጦርነቱ ወቅት የአሁኑ መንግስት ነው በጦርነቱ ወቅት በጣም የመታወቅ ዕድል አግኝተዋል። ገባ ኤርትራ በጣም ኮልድ ከሆነ የ20 ዓመት ምናምን ቆይታ በኋላ ነው የመጣችው። የሆኑ ብዙ ነገሮችም ነበሩ ለነሱ ሊና የማይታረቁ እነኚህም ኦብዘርቭ ያደረጓቸው ነገሮች አሉ። እዚህ ያለውን ሊደርሺፕ ሄዱ ያያቸው ነገሮች እንደ ሀገርም መቁጠር የተቸገሩበት ስታየው ማለት ነው። ገባ በጣም ከዛኛው ኬዝ የሚለይ አንድ ነው ብላል ማለት አይደለም። እንዲህ ያን ነገሮች አሉ ግሪቪያንስ ልዩ ከዛ በኋላ እነኛም ደግሞ ያደረጓቸው ነገሮች አሉ። በቃ የሚያስቁ ነገሮች እንደ ምክንያት የሚያደረጓቸው ለመጋጨታቸው ራሱ በጣም ኦልድ የሆነ ምናምን አካሄድ ትሪኮቹ ምናምን አሁንም ግራ ማድረግ እንደገባ አንተ በቃ ብላክ ማርኬት አግበስብሰት ይዛል እንደ ወዳጄ ነው ምናምን ብላተው ሁሉንም ነገር ግራ ማድረግ የመጣው ሰው ብዛቱ ረስተዋታል እኮ በቃ በተከፈተ በ6ኛው ወር በቃ ኢትዮጵያ ናቸው እኮ አብዛኞቹ። ይሄንን ስታይ ስትራቴጂካሊ አንተም ልታስብ ትችላለህ። ያንን ጠባሳ ያንን ቁስል ምናምን ልትልጠው ትችላለህ። ከዛ ደግሞ ራሱ የኤርትራ መንግስት ባህሪ ሊያጠፋ የሞከራቸው ነገሮች የሚያስባቸው ካልኩሌት ሊያደርግ የሚፈልጋቸው ነገሮች በጦርነቱ ወቅት ምን ማድረግ እንደሚፈልግ ምናምን እንዴ አንተ እንዲህ ከትቤሊፍ ትስማማለህ ምናምን ብለህ ትጋጫለህ እንዴ ምን ማለት ነው? ለምሳሌ ምን ማለት ነው? እንደ ሀገር እኮ ነው ኮሚኒኬት የምታደርገዋል። ከአሜሪካ ጋር ያለን ግንኙነት አስተካክል ምናምን እያልክ ልትፈተፍት ትሞክራለህ። ምን ማለት ነው? ለኢትዮጵያ ምን አይነት ጊዜ ነበር ያሳለፉት የነበረውን ዓመት ብለህ አሁንም እኮ ነው ከአሜሪካ ጋር ለምን አብሮ ነው ያቸዋል ከዩኤ ጋር ለምን አብሮ ይሰራል ይልሃል። ይነሳና አያቸዋለሁ እኔ እነሱን በደምብ ቼክ እኮ ስለማደርጋቸው ነበሩ ከዩኤ ጋር አብሮ ሰርተው ነው እነሱም እዚህ ጋር የደረሱት። ገባ ያ ኦልድ ስኩል ድሮ በረሃው ላይ የሚጋጩባቸውን ትሪኮች ይዘው ነው የመጡት። በቃ በጣም ከባድ ኮሎኒያል ማይንድ ሴት ነው ያላቸው። በቃ ከዛ ትግሬና ኢትዮጵያ ያላቸውን ኮሚኒኬሽን የሚያሰሉበት መንገድ ከጦርነቱ በፊት ቢሊፍ ምን አይነት ዕዳ ይገጥመው ታውቃለህ? እንዳለ አጌንስት ኢትዮጵያ ቶታሊ አጌንስት የአማራ አገዛዝ በሸዋ አገዛዝ ምናምን የቆረቆዘ ለመለየት እንዲጫፍ ላይ ያለ ሀገር አድርገው እኮ ነው የሚያስቡት። ቢሊፍ ከኔ ጋር ጦርነት ቢገጥም አንድ ሰው ሄዶ ያግዘውም ብሎ እኮ ነው ካልኩሌሽን የሰሩት። ያየው ነገር ተፈጠረ። ምን ልልህ ነው? ጦርነት ገብቶት ነው የዘመተው ሰው እያልኩ አይደለም። ያው ሁሉ ወጣት የዘመተው ግን በጦርነት ቀመር ይሄንን የሚያክል ህዝብ ማስተባበር የሚችል ኃይል አለ። ሁለቱም ነው የደነገጡት ታውቃለህ። ከዛ በኋላ ቲፒኤልኤፍን ቆዳዋን አራግፋ ሚሊኒየም ላይ ኢትዮጵያ የ2000 ዓመት ታሪክ ያላት ሀገር ናት ብሎ መጣ ማለት ነው። ደነገጠ። አባባሌ ገብቷል። አሁንም እንደሱ ነው ካልኩሌሽናቸው። ሄዶ ምን አሰብን ይዛለው ብትል ይበተናል ምናምን ነው የሚሉ ማለት ነው። ይሄ ነው ማለት ሴታ ምን ልል ነው? በጠቅላላ ኃይለኛ የሆነ ጂኦግራፊካል አክሰስ ይዘው ካልኩሌሽኗም ከእሷ ጋር የተያዘች ነች። እኛን ደግሞ ምንም ነገር አያመጡም በሚል እንበልጣቸዋለን ስማርት በኑሮ በሚል ደምድሞ ቁጭ ያሉ ሰዎች ናቸው። ያንን የሚያገኙትን እድል በአፍላነት ወቅት ወሰዱ። ከዛ ደግሞ ይነግሩሃል አጉልተው ምን ብለው በጉልበት ነው ይወሰድ በደማችን ነው ይወሰድ ነው ይላል። ገብቷል። የደም ፊርማ ጸንቶ አያውቅም ባይዘ ከዛ ዩኤን ምናምን ይልሃል ማለት ነው ይመጣል። ዩኤን እንደዚህ ዩኤን
የለም መልቲፖላሪቲ ነው በቃ አሁን አልገባኝ ቢሆን ምን በዩኤን ገጸና ነው እንደዚህ ነው ያለው ልደበድበው ነው አሁን ኢትዮጵያን ዩኤን እዚህ ቢመጣ አሰብም ቢይዝ የለም ዩኤን በቃ እናንተ ቻው ብሏቸዋል እኮ ፑቲን ዩኤን ምን የምንላቸው ነገሮች የሉም አሁን ሚድል ፓወር ምናምን የሚወሰንበት ጊዜ ነው ወይ ኢንተርናሽናል ወርልድ ኦርደር የምትለው ፌል አድርጓል ኦርደር ላስት 10 years በተለይ ፌል እያደረገ መጣ ይሄን እያሉ ነው ቁጭ ፑቲን ስለሆነ ነው ፑቲን ነው ልክ ሩሲያ ነች አዎ አክሰስ አለ አንተም በቀጠና እንደዛ ነህ አባባሌ ገብቷል ቀጠና ላይ ነው ካልኩሌት ለምን ድሮ ቀጠና ምንም ይሹ አልነበረም ኮልዶዋል ልክ ሲመጣና የሆነ ነገር ፌል ሲያደርግ አንተም አብረህ ምን ትላለህ ትወድቃለህ እሱ ተቀየረ ሚድል ፓወር የሚባል መጣ ይሄ እኮ የጀነራል ተክለ ብርሃን ወልደ አረጋይ የሚባለው ተናግሮታል ሚድል ፓወር ምን አይነት ኢፌክት እንዳላቸው ቀጠናው ላይ እነማ እነዩ እነ ሳውዲ ድሮ ከአሜሪካ ከዋሽንግተን ተው ካልከው ይተው ነበር አይ የለም ለሁለት ከፈሉት ራስ ዋሽንግተን ዲሳይድ ይደረጋል ሲደረግ የድሮ ቁስሎች ምን መሆን ይጀምራሉ መታከክ ሊቢያ ሱዳን የመን እንደሱ አይነት ጥያቄዎች ይመጣል ኢትዮጵያ እንደሱ አይነት ጥያቄዎች ይመጣል እዛ ማንም ማኑፕሌት ማድረግ የምችላቸው አይደል የሆነ ጊዜ የሆነ ሰው ማኑፕሌት አድርጎ የወሰደውን በወልድ ወደ የተጠቀመውን አሁን ደግሞ ስመታ ቀጠና ላይ በምን ወደ ማመን ይመጣል በኮምፒቲሽን ወደ የኮምፒቲሽን ዘመን ነው ተግባብተና እሱን የምትወስንበት የራስ ኃይል የራስ የሴኩሪቲ ምናምን አፓራትስ መዘርጋት ሌሎች ኃይሎች ከአሜሪካና ከራሻ ውጭ ዲሳይድ ማድረግ የሚችሉ እነ ቻይና መጡ ስለዚህ ኢንተርናሽናል ራይቫልሪ ሪጂናል ከዛ በኋላ ወደ ሎካል ደግሞ ውስጥ ይሆን እሱ ላይ ትመጣለህ ማለት ነው ኦኬ ቀድሞውንም የደርግ መንግስት ኤርትራንም ይሁን የባህር በር ያጣው በደርግ መንግስት ድክመት ብቻ ነው ብሎ ማሰብ መቼም ሞኝነት ነው የሚሆነው በጣም በርካታ ጂኦፖለቲካል ፍላጎቶችና ጫናዎች የአፍሪካ ቀንድ ላይ ኢትዮጵያም ሆነ ኤርትራና ሌሎች አዋሳኝ ሀገራት ላይ እንዳለና እንደነበረ ይታወቃል በተለይ በኤርትራ መገንጠል ውስጥ እና በአጠቃላይ በቲፒኤልኤፍ ወደ ፓወር መምጣት ውስጥ የአሜሪካ ሚና በጣም ትልቅ እንደነበረ ይታወቃል ሶ አገራቱን በዝርዝር ባናስቀምጣቸውም ቀድሞውንም ኢትዮጵያን የባህር በር ያሳጧት ጂኦፖለቲካል ፍላጎቶች ዛሬ ላይ ደግሞ ተቀይረው ኢትዮጵያን የባህር በር ሊያስገኟት ይችሉ ላሉ ብለህ ነው የምታስበው ቀደም እንደነገርኩ አሁን ምንድነው የነበሩት ሁኔታዎች ናቸው ፓወር የቱ አካባቢ ነበረ አኩሙሌት ያደረገው ማ ነበር የሚወስነው ምን አይነት ዓለም አቀፋዊ ሁኔታዎች ተካሄዱ ያኔ ከዛስ ደግሞ ሎካሊ የነበረው ፓወር ምን አይነት ባህሪ ነበር ምን አይነት ባህሪ ስንል ፍላጎት ቀደም ከመለ ፐርሰናሊ እድሜ የሚሊተሪ ካፓሲቲ ዲሞግራፊ ጂኦግራፊ ምን አይነት ነገሮች ነበሩ በቃ ኮልድ ዋር በማን አሸናፊነት ተጠናቀቀ በአሜሪካው በዚህ ነገር ላይ ኤርትራዎቹ አሜሪካ ከኢትዮጵያ ጎን መቆሟን ነው የሚያወሩት ይሁን እነሱ ያወሩ ከኢትዮጵያ ጎን ቆማለች ስላልቻለችን እንጂ የባህር በርማ ልሰጣት ነበረ ነው የሚሉ እነሱ ያ ግን ያንተ ኢምፕሬሽን ያንተና አናሊሲስ እና የኔ አናሊሲስ ቲፒኤልኤፍንም የተጫነው ምን ያለው ራሱንም ከመንግስትም ሲያጸድቁ ምን ኦነግንም ሲያባሩ ምናምን ያውቃል ሲያይ ነው ይሄ ምንም የሚያጨቃጭቅ ነገር ኢሳያስም አሜሪካ ይሄድ ነበር እኮ እንደዛ እያላችሁ እዛ ነው እኮ ኦፊስም ነበረው ምን ዋሽንግተን ሻቢያ ዋና ግን ምናምን ነው የሚለው ማለት ሶ አሁን ቀደም ኢሳያስ አለ እንደ ኖርማሊ ምን አይነት ባህሪያል ኢትዮጵያስ ወዴት ሄደች ቲፒኤልኤፍ እኮ ምንም ላንወደው ምናምን ብንችልም ጠቅላላ አድርጊ ላልወደው ብችልም ብዬ ልግለጸው እንደዚህ ጀነራላይዝ ማድረግ ስለማያስፈልግ ብታደርግም የራሱ እኮ የሆኑ የሰራቸው አሪፍ ነገሮች እኮ አሉት ኢትዮጵያ በኢንፍራስትራክቸር በኢኮኖሚክ በምን ገንዘብ ላይ ኢኮኖሚው ላይ ምናምን በዳም መዘፈቅ ምን የሚለው እሱን ወደ ጎን ተተን ማተጠቀመ ምን አለ እንዲህ የሚለውን ወደ ጎን ተን ግን በኮንስትራክሽን ዘርፍ በምን ቡም ያደረጉ ነገሮች አሉ ኢንቴንሽኖቹን ትተናቸው ይሄ ለውጦች አሉ መጥተው ከዛስ ደግሞ ዲሞግራፊው ባህሪውን አይተዋል እድገቱ ብዛቱ የወጣቱ ምናምን መብዛት ምን ይሄ ሁሉ አለ ከዛ ምን መጣ መሃል ላይ ቀደም የነገርኩ
የኢንተርናሽናል ፓወር ደግሞ ተለወጠ። ራሻዎቹ ሲገልጹት ሁሌ ምን ይላሉ? አሜሪካ ቻይናዎቹም እንደዚህ አሜሪካ የኮልድ ዋር ድል በጣም ዲሳይሲቭ ከመሆኑ የተነሳ ኮንፈርት ዞን ሰጣት። እንደ ኮንፈርት ዞን አደገኛ ነገር የለም እንደምታውቀው። እዛ ውስጥ በቃ የእሷን ሊበራል ኦርደር ያን ኢንተርናሽናል ከማምጣት በቃ እንደ ተራ እንደ ታይኒ ነገር ነው ሁሉንም ያየቻቸው ከማምጣት አኳያ ልክ ኮልድ ዋርን ጦርነት ባካሄደችበት ባሸነፈችበት ሜንታሊቲ አይደለም የቀጠለችው። በዛ አዌርነስ አይደለም፣ በዛ ሻርፕ ማለት ነው። ጠላቴ ፐርሲቭ የምታደርገው ጠላት አለ አይደል? ለሱ ብለህ አይደል የምትዘጋጀው? በሱ ዝግጅት ውስጥ አልሆነች፣ ሞተዋል ብላ ኮንፈርት ዞን ውስጥ ተኝታለች። የራሷን መከፋፈል አላየችው፣ ኢንተረስቱ አላየችውም ብቻ ሳይሆን በቃ ከጇ እየወጣ ናቹራልም ስለሆነ ሂደቱ እነሱ ጋር ማርጀት፣ እነሱ ጋር መለወጥ፣ እነሱ ጋር የሊደርሺፕ ጄኔሬሽን መጥፋት ምናምን ስለሚኖር ማለት ይህን እያዩት እነ ቻይና በመሀል ቡም አድርገው ወጡ። ሶ የኮልድ ዋር እንትኑ ቀርቶ አሁን እንትኖቹን ቀይሯል። በመሀል ደግሞ የሚገቡ የኢኮኖሚ ብዙ ጉዳዮች አሏል። ስለዚህ ድሮ ሀሁ እያልክ እንዲህ ነው መንገድ የምትሰራው፣ እንዲህ ነው የምታደርገው፣ ይሄን የሚያስፈልግ መጀመሪያ እያልክ ያሰመርክለት የገልፍ ሀገራት ሚድል ኢስት ምን አይነት ባህሪ ይዞ መጣ? ራሱ ፐርቼዝ ማድረግ የሚችል ከሌሎች ጋር ኮሚኒኬት ማድረግ የሚችል ሴራ መጠንሰስ የሚችል ቁማርህን የሚረዳ ቡድን መጣ ማለት ነው። አልፎ ዱባይ ላይ ተቀምጦ የዱባይ ምናምን ፓወር የአሜሪካ ኤምባሲን መሰለል የሚችል ምናምን አይነት ኢንፍራስትራክቸር የሚዘረጋ ትውልድ መጣ ማለት ነው። ሳውዲም ስትለው አያገባኝ ምንም አታመጣ ከባይደን ጋር ዞር በል ካሾጊንም ገሎ ምናምን ብሎ ምርጫ ሳስሸንፍ ተጠያቂ ያደርገዋለሁ ያለው አካል ሄዶ እጁን የሚስመው ምናምን ሰው እየሆነ ማለት ነው። ተግባባ። ይሄም ሲመጣ አንዱ በፈረስ ሲቀበል ቻይናንም ስልካቸውን ቀርጸ ምን ብለን እንትን የምትላቸው አይነት መሆናቸው ቀረ። ቴሌግራም ላይን ዘርግተ ለንደን ላይ ቁጭ ብለህ የምትቆጣጠረው የሆነ ኢትዮጵያ መንግስት ቀረ ማለት ነው። በኦፕን ሶርስ በምናምን እንትኑን አምጥቶ ምንድነው የሚባለው ሲግኒት ምናምን ነቅሎ ምናምን ከኦፕን ማርኬት ከኦንላይን ማርኬት ገዝቶ ራሱ መሰለል የሚችል ምናምን ማድረግ የሚችል አንተ ማቆም የሚችል የሆነ ኃይል መጣ አንተ መረበሽ የሚችል ማለት ነው። ተግባባ። ከዛ ደግሞ ድሮ የምትሰጣቸውን ፕሮዳክሽን ምናምን የማኑፋክቸሪንግ ምናምን ውጤቶችን ኢምፖርት ኤክስፖርት ንግድ ላይ በሲሩቶች ላይ ምናምን በቃ በደንብ መርከቦቻቸውን ይደም በሆነም ግልጽም በሆነም መልኩ ማዘዝ የሚችሉ የሆኑ ኃይሎች መጡ። እነሱ መልቲፖላሪቲ ያሉት መልታይፖላር ምናምን የሆነው እንትን መጣ ነው የሚባል እንደሱ አይነት ባህሪ ነው ያለው። ለዚህ አንድ የተደጋግሞ የዩኤን ማናት የዩኤኢ ኃይል ሲጮ የሆነ ቡድን ኢቪል አርጎ ሊያወራል ይሞክራል እንጂ ዳስ ፓወር አይደለም ፓወር አይደለም። እንደዚህ ነው ስመግሊው እንደዚህ ዱባይ እንደዚህ ይገባል ማለት የአሜሪካ ለምን በማቀባዋት መታተም ታዲያ ስትል መልስ አይሰጥ። ኢንትረስት ዴቨሎፕ የተደረገ ኢንትረስት አለ። ሶ ኢን ዩር ኦፒኒየን ያን የዛሬ 30 ዓመት ኢትዮጵያ የባህር በር ስታጣ ትልቁ ሚና እንደተጫወተች የምትጠረጠረው በጣም ብዙ አሳማኝም ትንተና የሚቀርብባት አሜሪካ ከ30 ዓመት በኋላ ኢትዮጵያ የባህር በር በተለይ በቀይ ባህር በኩል የባህር በር እንድታገኝ ይሁንታን የምትሰጥ አገር ነች ብሎ ነው የምታስበው? በቅርቡ ይኸውልህ አሁን የኢትዮጵያ መንግስት አሉ የሆኑ አሁን በዚህ በፖሊሲ ኢሹ ላይ ምናምን እንዲጽፉ እየጻፉ ያሉ ቡድኖች እንደ ቲንክ ታንክ ግሩፖች ምናምን እነሱ አካባቢ ላይ ይፈቅዳላታል ምናምን እንደ ፕሮፓጋንዳ ነው ሰደው እሱ ብትፈቅድም ባትፈቅድም እኔ ደግሞ ሌሎች የሚፈቅዱ ኃይሎች አሉ። ያን ማቆየት የሚችሉ ኃይሎች አሉ። ገብተዋል። ያን ማቆየት የሚችሉ ኃይሎች አሉ። እኔ ማውራት ከተገባን እኛ እንችላለን ነው የሚለው ላይ ብቻ ነው። ያን ማኑፕሌት ማድረግ ማን ይበልጣል ከኛ ራሱ ላይ ማድረግ ሁኔታ ይሄ እንደተለመዱት የህዝብ ምናምን ቁጥሩን መጥቀስ ተና አይደል ዲፕሎማቲካሊ ምናምንም በቃ ይሄንን በማለት ነው እንጂ ቻይና መጥቶ ጅቡቲ ላይ ሲይዝ ኢትዮጵያ መንግስት አያውቅም ብለህ ትገምታለህ? ለራሱ የካርድ መጫወቻም ስለሚጠቅመው ሲመጡም ሄዶ ያስቆማቸዋል ምናምን እያልኩ አይደለም፣ ግን አጌንስት ሆኖ ምናምን መቆም ይችላል። ሆኗል። አሜሪካ ይሄን መከልከል ለምን አልቻለች? አሁን ማለት ያለብን ቻይና ምን ትላለች፣ ሳውዲ ምን ትላለች፣ ዩኤኢ ምን ይላል፣ ሌሎቹ ምን ይላሉ የሚለውን ነገር ነው መወሰን መቻል ያለ። ከዛ አሜሪካ ደግሞ ኢንተረስቷ የምንለውን ያህል በመከልከልና በመስጠት ደረጃ ነው ወይ ጉልበት እያልኩ አይደል፣
መታደበድበው ምን ኢትዮጵያን አግዝፌ ምናምን እየነገርኩህ አይደለም። ከኢንተረስት አኳያ መደብደብም እኮ ኢንተረስት መግደልም ማክበር አለው እኮ ውስጧል ጠላት ነው ምናምን ብለህ ስለምታስብ አይደለም እኮ እንደዛ አላት ወይ ነው ብትልም ባትልም ምን ለውጣል ይሉታል። አሁን ሲጻፍ ይሄ አርኤስኤፍ የሚባለው ቡድን አለ አይደል የሱዳኑ እሱን ቱለስ ሆነች ምናምን ይሏታል እኮ አሜሪካን። እሱን ማዘዝ አልቻለችም ይሉሃል ማለት ነው። በቃ ማዘዝ አልቻለችም። ለምንድን ነው ማዕቀቦቹ ድሮ የሚወሰኑት ነገሮች የሉም። ሌሎች ትንሽ የሚሆኑ የክፍያ ሲስተሞች፣ ሌሎች ሩቶች፣ ሌሎች የመደበቅ ምናምን የመሸሸጊያ ቴክኖሎጂዎች መጥተዋል። ድሮ እከለክላለሁ የምትልህ አሜሪካ ነገሮችን አሁን አንተ ሌላው ሊሰጥህ ዝግጁ ነው። ገባ ያ ስላለ አሰብ ምናልባትም ከያዝከው በኋላ ብትደራደር ነው ከእሷ ጋር የሚያስኬደው። ከዛ ደግሞ እንደሱ መያዝ ምናምን የሚያደርስ እንትን ላይም ሌቭል ላይ አይደለም ነው የምለው ያኛው እንደሱ አይደለም። ኤርትራ ራሷ ነች የምትሰጥህ ነው የምለው። ከዚህ ከሪጅናል ፖለቲክስ አኳያ ደጋግማ ደግሞ የምትነሳው ግብጽ ነች። ቀድሞውንም ከናይል ጋር በተገናኘ ከሬኔሳንስ ዳሙ ጋር በተገናኘ ብዙ ፍላጎቶች ያላት ግብጽ አሁን ደግሞ በደንብ ሆቨር እያደረገች ነው የሚል ትንተናም ሀሳብም አለ። እንዲያውም ዛሬ ናሽናል ኒውስ አሰብንና ጅቡቲ ላይ የማልማት በተለይ አሰብን ዴቨሎፕ የማድረግ ስምምነት እንደተፈራረመች ግብጽ ዘግበዋል። እና እሱ ራሱ ዛሬ የተፈጠረ መሆኑ የሚገርም ነው። ግን በአጠቃላይ ከዛሬው ኒውስም ተነስተ የግብጽ ፍላጎትስ ተጽዕኖ ምን ያክል ይሆናል ብለህ ታስባለህ? ግብጽ እኮ በጣም ግብጽ የሚያጽናና ነገር ነው ላይ እንዴት ግብጽ ዝም ብሎ ነው ግብጽ እቻውን ኔሽን የምትለው ጋዜጣ ከዚህ በፊት በዚህ በሬኔሳንስ ዳሙ ጉዳይ የሚያወጣቸው የነበሩትን እንትኖች ሄደያቸው በናሽናል ኒውስ ዝም ብለህ ኢንተረስቱ ነው። ከዛ ደግሞ ዲስክሪት ምናምን ያሏት በጣም ሚስጥራዊ ነች ምናምን ያሏት ወሳኝ መረጃ እጃችን ገብቷል ነው የሚሉት። ዝም ብሎ ነው ማለት አክቹዋሊ እንደዚህ ማለቴ አንተ ባድነና ሊያስብል እኮ ይችላል። ወይም ደግሞ ከምፈልገው አርጊውመንት ጋር ስላልሄደልኝ ማቀርበው ነው የሚመስለው። ግን እኮ ዝም ብለህ እንደዚህ አይነት ነገር ውሸት ነው ዜናው። አዎ ምንም ጥያቄ የለውም። ትንታኔ ነገ ከነገ ወዲያ እናውቀዋለን እኮ። ስለዚህ ፕሩፍ የሚደረገው ትንታኔ እንደዚህ አይደለ? መረጃ ሌላ ነገር ነው፣ ተንተን ሌላ ነገር ነው። ትንታኔ በጊዜ ሂደት ነው እየታወቀ የሚሄደው። ስለዚህ ዝም ብለህ እነሱ ፕሩፍ እያደረግን ነው። ግብጽ ይሄ ነው በቃ ጉልበቷ ልንገር። ኢኮኖሚካሊ ምናምን ኤክስፐርቲስ ሌቭ ድክም ሆነች ግብጽ ምትልህንም ያህል አይደለችም። የሚወራው ወሬ ግን ሚዲያና ምናምን የማድረግ አቅም እቺ ሀገር እንደው ጠንከር ብላ ሚደፍራት ታቶ ነው እንደዚህ የሚሆነችው። ከዛ የሎ ኮስት በሆኑ ምናምን አካሄዶች ነው የምትመጣት። የዲስታብላይዚንግ ፎርስ ትንሽ ይሄ ነገር በመስጠት የኛም ይሄ አቢዩዝ ማድረግ ግን እሱም በትልቁ የሚዲያ ሽፋን በመስጠት ማለት ልክ አሁን ሶማሊያ ላይ እንደተደረገው ነው የሚሆነው። እንትና ባይዶዋ ላይ እኮ ነው መጥቼ ምናምን ቤዚ ይዛለው ነው ምናምን ጌዶ አካባቢ ያለችው። እንዴት ሊሆን ይችላል? እንዴት ነው የመጡት? ያን ይችሉታል ወይ? ግብጽ ለምኑ ወታደራዊ አቅሟ ራሱ እኛ በምንለው ሌቭል ነው ወይ? ቀይ ባህር ምን አይነት ነው? ያው መጨረሻ ላይ ያሉት በበጀት እጥረት ምክንያት ትቸዋለሁ አለች አሉ። ይሄ ራሱ እውነት መረጃ ነው ወይ የሚለውን እንትወው። ግን ምን እናርግኛ ቤዚካሊ ታሪክ ላይ እንመስረት። ምን አድርገዋል? እነሱ ጋር ያለው ሪያሊቲ ምንድን ነው? ከዚህ ዜናውን ትተነው እንወስን ነው። ዶላሪ ነው እኮ አፕግሬድ አደርጋለሁ ያለችው። ዶላሪ ማለት ሰው አይቆም ብሎ ነው እያወሩልን ያሉት። በማን እጅ ነው ዶላሪ ያለው? የጅቡቲው በቻይኒዞች የኮንቴነር ምናምን ተርሚናል እና ሌሎች የሆኑ እንቅስቃሴዎች እዛ ጋር ያሉትን ትልቋስ ማን ነው የሚያደርስ? እዛ ጋር ሲጀመር ቻይናን ምን ከሷ ላይ ወስዱት ነው? አልገባኝም። ተግባባ። ከዛ ደግሞ እንትንን ምንድነው አሰብን አድሰዋለሁ ምናምን ያለችው አለማዋለሁ። ኤኒዌይ ዶላሪ ላይ ዩኤኢ አሁን እዛ ግብጽ ላይም ኢትዮጵያ ላይም ኤርትራን እንተዋውን እንትን ስላሉ ግን ኤርትራም ላይ ተጽዕኖ ሱዳን ውስጥም ተጽዕኖ ማሳደር የሚችለው አካል በቻይና ቡድን ተባሮ ነው ከጅቡቲ ወጣ። ገብተዋል። እንግዲህ ያንን ስፓት ነው አሁን ሰራዋለሁ ምናምን የሚሉ ምን ለማድረግ ነው? ፕሬሸር ለመፍጠር ነው ይሄን የሚያመጣው ኢትዮጵያ ላይ። ከዛስ ደግሞ እኔ ሁሌ የምላት ነገር ሁሌ ትነሳለች እቺ ካርድ። ኢትዮጵያ የሆነ ነገር ከተባለ አልደራደርም ይሄንን ምናምን ሲሏቸው ጅቡቲ ላይ እንትን ልንሰራ ነው ያልተመለሰ ያቸው ዜናዎች ቁጭ ብለህ ከ20 ዓመት ምንድን ነው ያለው? አሰብም ይመጣሉልኝ የሆኑ ኤርትራዎቹ ነበር ከዚህ በፊት የሚያወሩት፣ የእነሱ ሚዲያ ነበር የሚያወራው። ሰሞኑን ግብጽ ናት እንትንን ማናት ሳውዲ ነች ይሄን ዓለም አለው አለች።
ሄዶ ተስማምቶ ራሱ ከመጣ ለምንድን ነው ኢሳያስ የሚደብቀን? አክቹዋሊ እንዲህ አይነት አርጊመንቶች ብዙ ላይ ያስኬዱ ይችሉ ይሆናል። ምክንያቱም ሳውዲ ሄዶ ሲመለስ እነኛን ነገሮች ነግረውናል። ያው የሳውዲ ተላላኪ መባል ይሻላል የግብፅ ተላላኪ ከመባል ብሎ ከሆነ አላውቅም፣ ግን ሲሸፈን ሚዲያው ሲሸፍኑት የነሱ ይሄኛውን ነግረውናል ሳውዲ እንደምትመጣ። ግብፅ ይሄን ታረጋለች ብለው እነሱ አላወሩትም። ራሱ እዩት፣ የጸሐፊውንም ራሱ ማንነት እዩት። ቁጭ ብላችሁ አባባሌ ገብቷል። በቃ አሁን የእናንተ ለምሳሌ እያወራ ነው አለ የሆነ ኢሹ ላይ ያነበብነውን ግምታችን ነው አለ የምናወራው። እኔ ሰውዬም እንደዛ ሊመስለኝ ይችላል። ተነስቶ ምናምን የሚያወራው አንድ ኢንትረስት ያለው የሀገሩ ምናምን ኢንትረስት ነው ብሎ የሚያስብ ሰው በቃ ጽፎታል። አይተው ከሆነ ውስጡንም ዲቴይሉን ዝም ብለህ ይኸው ስታየው ክሬዲብል ነገር ይጎለዋል። በቃ ፕሬዠር ነው የሚፈለገው። ሁነኛ የመረጃ ምንጮች እንደነገሩት ነው የሚለዎች። ይሄ ደግሞ እንትኑን አያስኬድም። አሁን ያለን የመደራደር የዲፕሎማሲ ጥንካሬና ሁኔታ አሰብን ለማግኘት የሚያስችለን ይመስላል። አዎ ሪሊ ስጋት የለም። ከዛ አኳያ ቀደምም በያለው እንትኖች ናቸው ዓለም አቀፋዊ ሁኔታዎችን የኤርትራ የሰሜኑን ፖለቲክስ ምናምን የሚኖርበት ጉዳይ ነው የሚወስነው ነው የምለው ሁሌ። ጂኦግራፊው ምኑ እሱ ይወስነዋል ባይ ነኝ። ሰው ዲፕሎማሲው ምናምኑንም አንድ ለማድረግ ይችላል ብዬ ነው የማስበው። ትክክለኛ ታይም ነው። ግን የመጀመሪያዋ እንደነገርኩ ያችን ቦታ ሴኪዩር የማድረግና ያለማድረግ ጉዳይ ነው። በደግሞ ጥሩ በሆነው መልኩ ባሪ ፕሌት እያደረጉት ያሉ ሳይሆን ባይሆን ስለማል ማለት ባይሆን ያልኩት ስለሆነ እኮ አይደለም። ያው ይገባል። ኦፒኒየን ስለሆነ የምናወራው የኔን ሀሳብ ስለሆነ እየጠየቀኝ ያለው ልክ ሶማሊላንዱ ላይ ልክ አይደሉም ብዬ ወይም ልክ እንዳይደሉ የተሰሙኝ ነገሮች ነበሩ አይደል? እዚህ ላይም ቢኖሩ እነግርሃለሁ። ግን ይሄንን ማድረግ ላይ ምን አይነት አደጋዎች ይኖራሉ? እነሱን ሁሉ ኮንሲደር አድርጌ ነው የምነግርህ። እና እነሱን ሁሉ ኮንሲደር አድርገህ አሁን እንደዛ ስታረግ አሁን ኢትዮጵያ ያላት አድቫንቴጅ ይበዛል። ይሄ ማለት በዲፕሎማሲው ፌል አታረግም ልልህ አይደለም። ስላረክ ይቀራል ማለት ስላልሆነ ፌል ማድረግ የሌሉባት ነገሮች ይኖራሉ። ይሄ ይኖራሉ፣ ቦታዎች አሉ የሚያስኬዱ የኤርትራ መንግስት ሊሄድባቸው የሚችሏቸው የቴት አካባቢዎች ላይ እሱን እንዴት አንድ ላይ ያደረጉት ሚዲያውን ሌሎቹን ገብተዋል። የሆነ ነገር ሪኮንፊገር ልታደረግ ነው የምትንቀሳቀሰው። ያንን ስታደረግ ምን አይነት አካሄዶች ይኖር? ከዛ ነው ኤርትራ ሁሌ ምን የሚወስነው ኤርትራ እንዴት አድርጋ ቀደም ብለዋል ሀቃችንን እኛን የጻፍናት ብለዋል ያኛው። አሁን ምን አይነት ሁኔታ ላይ የትኛው ነው ቨርነብል የሆነው አካል ምናምን ብዬ ሳየው ኤርትራ አካሄድ ብዙ የሚያስኬደኛል። ራሱ ኢሳያስንም የድሮቹን ምናምን ዶክመንቶች ታይዳ የአሁኑን ኢንተርቪዎቹንም ምናምን እንትኖቹን ባላቃቸው ተተርጉመውም ይሁን ምናምን የተቀነጫጨውን ስሰማቸው ምናምን ሌላ አይነት ኢሳያስ ነው የማይሆን። በአንድ ኢንተርቪው ውስጥ ምንድን ነው ቀጣይ 50 ዓመት ስተት ሰርቶ የሚወጣ አይነት ሰው ነው አግኝቼዋለሁ። ትንሽ እድሜ ይመስለኛል። ያም ሶሪ ፐርሰናል የሆኑ ውሎ አዳሮቹም እንዳሉ ሆኖ ግን ያን ያውን ኤርትራ ዩኤኢ አሜሪካ ምናምን ናቸው እኮ አብረው የሚወጉት አለ ወጡ አይልም ኢሳያስ እንደዚህ ባይዘው። በተለይ እስራኤል ምናምንን የሚጠራበትም ሌቭል እንደዛ አይደለም። ከዛ ያነሳቸውም ይውሩማና አሳሰብ ምናምን በጣም ከባድ ባክላሽ አንጥቶ እሱ እንደገና ሊያጥፉት ሲሞክሩ ነበር አይተህ ከሆነ። እና ያንን ስታየው የእሱም ምናምን ፊዚካሊ የሆነ ከኤልዝም ከምንም አኳያ ይሄ ማለት ለሆነ ለፖለቲካ አሳሰብ እያመቻቸውት ምናምን አይደለም። ፕሊዝ ግን ሁኔታው ሀቁን ነው የምነግርህ። ኢቲፒኤልኤፍ ሁኔታ በጣም የሚወስነው ቲፒኤልኤፍ ጫንቃ ላይ ያለ ቡድን ያ ቡድን ባይዘው ሁሌ በጣም ነው እኮ መመርመር ያለበት የሁለቱ ግንኙነት ምን እንዳረጉለት ማለት ነው። አሁን ደግሞ በአደባባይ መውጣት እየጀመሩ እነ ጄኔራል ዮሐንስ ምን እያወሯቸው ምናምን ነው የምሰማቸው ቁጭ ብዬ እንጂ ናቅፋ ውስጥ ገብቶ ቁጭ ብሎ የሚያረገው አቶት ምናምን ቁጭ ያለ ጀባ ከቦት ምናምን የነበረ ቡድን አላቀው ጀባን ጠርገውለት ከዛች ኮንፋይ ምናምን ውስጥ አውጥተው ደርግን 2-3 ከበባዎች ሲኖሩ ጥለውለት ምናምን ይመጡ ይላል። የደርግ ዶክመንቶችን ያያቸው የኛ እንቅፋት ይበል
ገባ ፓወር ያን ኢቭን ይሄንን ሀገር ራሱ ይመሰረቱ እሱ ክሬዲት አይሰጣቸውም ቶ ፐርሰናል ሆቀ እነሱ ብለን ወሰደው ግን ያንን በዓለም አቀፍ ሪኮግኒሽን ለማሰጠት የሄዱበትን ርቀት ምናምን ስታይ ቲፒኤልኤፍ በጣም ማተር የሚያደርገው በሻዕቢያ ነፍስ ውስጥ በሻዕቢያ አቅም ውስጥ ገባ ሲገለውም ይችልበታል ቲፒኤልኤፍ ለምን ቲፒኤልኤፍ ስትራቴጂክ ኢረር ሰርቶ ምን ብሎ በተለይ ከመለስ ሞት በኋላ በነበሩት ነገሮች ራሱን ሃንድል ማድረግ አቅቶት ፈራርሶ ተቆራርሶ አሁን ያለበት ቦታ ላይ ሄዶ ወድቆ ተገናኝተው ነው እንጂ በትክክል የሚሰራለት በቃ ያ የዛ አካባቢ ፓወር ዲሳይድ አድራጊ ቲፒኤልኤፍ አሁን ያለው ቲፒኤልኤፍ ምናቀው ሁኔታ ላይ እነማን እጅ ላይ እንዳለ ታውቀዋለህ ምን አይነት ክፍፍሎች ውስጥ እንዳሉ ታውቃለህ ሊያውም እኛ ከምናውቃቸው ትሬንዶች ውጪ የሆኑ ሚሊተሪ የታገዙ ምን አይነት ኮኔክሽን እንዳላቸው ምናቃቸው ጂኦግራፊካሊ ከየት አካባቢ እንደሚነሱ ምናቃቸው ቡድኖች በእነሱ ሁሉ እየተዋከበ የሚገኝ አሁን ደግሞ ተነጥሎ ራሱን ዘትውልድ ኤርትራውያኑ ምናምን የቲፒኤልኤፍ አባሎች ብቻ ቀርተው ነው አሁን እያየ ነው ያለ ነው አንድ አይነት ወደ ሆነው በድክመታቸው ስር የተሰበሰቡት በጥንካሬያቸው ሳይሆን ማለት ነው የአልቡራን ሁኔታ በመታየው ሌቭል ላይ ነው ያለው የሱዳን የአርኤስኤፍ ምናምን አድቫንስ ማድረግ እንዴት ፓኒክ ምናምን በሱ ምክንያት ፓኒክ እንዳደረገ ኤርትራ መንግስት ይታወቃል ግብጽ የግብጽ ሁኔታ ይሄን ስናየው እሱ ላይ ስለሆነ የሚንተራሰው ሀገሪቱ እሱ ላይ ተንተራሰች ነው ዝም ብሎ ለፕሮፓጋንዳ የሚወራ አይደለም ፋክት ስለሆነ ነው በነገር ላይ እንትኑ እኮ ማለት የሆነ ነገር ነጥቆ ወደ ራስ ከመደመር ጋር ምናምን እኮ ሪኮንፊገር ምናምን ማድረግ ነው ብዬ ስለገለጽኩት እኔ ፖለቲሻን አይደለሁም ብለንት ሆነ ወይ ነው ላወራለ ሞክረው ካወራው የገባኝን ስለሆነ ወይም የገባኝ መሰለኝን ስለሆነ ማውራው አልኩ እንጂ እኮ እንትንም እኮ ላይሆን ይችላል በቃ ሪጅም ቼንጅ አድርጎ ሞር ይሄኛው ኃይል ዶሚናንት ሆኖ የሚቀጥልበትን ሴቲንግም ነው እኮ ሊያመቻች የሚችለው ግን ይሄን ሁሉ ስታየው በቃ አይሸከም የኤርትራ መንግስት የሚሸከመው አይነት ጫና አይደለም ያለበት ዋና ምትለው ቲፒኤልኤፍ ራሱን ማዳን የማይችል ቀን በቀን በመጀመሪያ ሲጀምር እንኳን ታሪኩን ያልነበረው አይነት ድራማዎች የሚሰራ ብሎ ደካማ ግሩፕ ሆኗል ደካማ ነው ከዛ ደግሞ ኢቭን የሱን ድክመት እያስታመመ ደግሞ ጠላት የሚለው ኃይል ራሱን ስትሮንግ እያደረገ እንዲሄድ እድል ሰጥቶ የተቀመጠው ቡድን ነው ስለዚህ እንዳልኩ ይሄ እንትን አይደለም ባክፋየር ያደረግ ምናምን እያልኩ አይደለም ያደረገ ለሱም ግን የዲተረንስ አቅምህን ምናምን ያደረ አንዳንድ ዶክመንቶች ሳይ አዌር ናቸው ይሄኛው መንግስት ስለዚህ በዛ ሳይው ሚቲጌት ሊያደርጉ ይችላሉ ብዬ ነው ማሰብ በእንደዚህ አይነት በጣም ትልልቅ ጂኦፖለቲካል ፍላጎቶችን ለማስፈጸም በሚደረጉ እንቅስቃሴዎች ውስጥ የሀገር ውስጥ ደህንነትና ሰላም በጣም ክሩሻል እንደሆኑ በርካታ አናሊስቶችን ለማየት ሞክሬያለሁ ብዙ ጊዜ ሀገራት እንደዚህ ጊዜ ጠብቀው ረጅም ዲኬዶች ጠብቀው ለምሳሌ ልክ የአባይ ግድብ አናውንስ የተደረገበት ታይም ማለት ነው እንደዚህ ረጃጅም ዓመታትን ዲኬዶችን ጠብቀው 10 ዓመታትን ጠብቀው ሀገራት ጂኦፖለቲካል ፍላጎቶቻቸውን በተለይ የሌሎች ሀገሮች ፍላጎት ባሉበት ሁኔታ ሊያስፈጽሙ ሲሞክሩ የሀገር ውስጥ ሰላምና ደህንነት ትልቅ ሚና እንዳለው ይታወቃልና ከዛ አኳያ አሁን የኢትዮጵያ ያለው የሀገር ውስጥ ደህንነትና ሰላም አሁንም አሰብን እና የባህር በርን ክሌም አድርገን ኤክሲኪዩት ለማድረግ ለማስፈጸም ያስችለናል ብለህ ታስባለህ? እኔ የኢትዮጵያ ፓወር ፖለቲክስ ዝም ብዬ ለመተንተን ስሞክር ብዙ ጊዜ ልክ ነው ይላል አሁን ለምሳሌ ኢህአዴግን የፎሬን ፖሊሲ ምናምን ስታይ ሞር የሀገር ውስጥ ያለው ደህንነታችንና አንድነታችን ይወስነዋል ነው የሚል ለምን እሱ ከነበረው ባህሪ እሱ ይከተለው ከነበረው ባህሪ ልክ ነው የስልጣን ፓወር ቤዙ የት ነበር ማን ነበር የሚለውን ስንተነት አሁንም ይኖረዋል እኮ ግን ልክ ምን ኃይሉን እንደሚተነት ነው እንደ ባለቤቱ ነው የሚለያየው አሁንስ ያለው ፓወር ቤዝ ምን አይነት ነው ለዚህኛው ውስጥ አሁን ኢትዮጵያ ውስጥ የሚኖረው ውስጣዊ ሰላም ወይም ምን እንበለው ደህንነት ኢንሴኪዩር የመሆን ሌቭሉ ምን አይነት ባህሪ ያለው የት ነው ሀፕን እያደረገ ያለው አሁን ያለው ሁኔታስ እንዳልኩ አሰብን አንተ በምትለው ሌቭል ይዞ ከመቀጠልና ምናምን ጋር የሚያዝ ነገር አለው ወይ አዲስ አበባ ላይ ምንድነው ቢውል እየተደረገ ያለው ሚሊተሪ ምን አይነት ዊንጎችን ነው ማዘዝ የሚችሉት እንደዚህ አይነት ጥያቄዎችን ስጠይቅ ምን አይነት ሰዎችን ማስተባበር ይችላል የቱ ጋር ነው ምንድነው ዲስኮንቴንት ያለው ምናምን የሚለውን ስጠይቅ ስቲል ሂውጅ አማውንት ኦፍ ማቴሪያል የሰው ኃይል
አይዲዮሎጂ ምናምን ሙቭ ማድረግ የሚችል አካል አለ። በጣም ዝም ያለ ሰፊ አካል ማለት ነው። ይህን ሁሉ ተንትነ የቱ ጋር ነው ተጋላጭ የሆነው ይሄ መንግስት ምናምን ብለህ ስተነትነው ስቲል በጣም ብዙ ሞቢላይዝ ማድረግ የሚችለው በፓርቲ ደረጃ በአዳራሽ ውስጥ ማሳመን የሚችላቸው ሪቶሪካሊም ማለት ነው መምራት የሚችላቸው ኃይሎች አሉ። ስቲል ቁጭ ብሎ ከ4 ኪሎ ሆነ ኢንተርናሽናሊ ኮሚኒኬት የምታደርጋቸው ብዙ ኃይሎች አጠገቡ አሉ። ሊያውም ደግሞ ስትሮንግ ናቸው ብለን የምናስባቸው ሪጂናሊ በጣም ኢፌክት እያመጡ ያሉ ሪሶርስፉል የሆኑ ሀገራት ዋይት ሃውስ እና ምናምን ድረስ ፔኔትሬት አድርገው ገብተው ኢንፊልትሬት አድርገው ገብተው ምንድነው ሀሳባቸውን ማንቀሳቀስ የሚችሉ ኃይሎች ጋር ግንኙነት ያለው አመራር ፓወር ነው ያለው። ይሄንን ለማስጠበቅ የሚሳነው አካል የአገር ውስጥ ያሉ ዲስኮንተንቶችም ስለሚያውቁት ፖለቲካሊ የራሳቸው እነሱ ዲስኮንተንቶች ይህንን ማጨናገፍ በሚችልበት ደረጃ አይደለም ያሉት። የአፋርን ሲጨምርበት ላይ ይህንን ማድረግ የሚከብደው መስሎ አይሰማኝም። ታዲያ ለወትሮ የባህር በር ጉዳይ ሲነሳ የአሰብ ጉዳይ ሲነሳ ያወረገርጋቸዋል እየተባልን በኤርትራውያን በሌሎችም የሚሳለቁብን የሚተቹን የሚተርቡን ኢትዮጵያውያን የአሰብ ጉዳይ አሁን ከተነሳ በኋላ ያሳየነው ቅዝቃዜ ሊደበቅ የማይችል ወይም ማለት ቸል ልትለው የማትችለው ቅዝቃዜ ነው። አሁን ፕሮፓጋንዳ ሌቭሉ ላይ ነው ያለው። ፊድባኩን ከዚህ ውጪ ልትለካው አትችልም። ገብቶሃል አባባል? ከዚህ ውጪ አሁን ምን አይነት ሌቭል ላይ ነው ያለው? ልክ የጋዜጣና ምናምን ከጦርነቱ በፊት የነበሩ ጉዳዮች አሉ አይደለ? እሱ የሚለካበት ሌቭል ላይ ነው። የህዝብ ሙቀት ህዝብ በምንለው ያው ማን ነው የሚለውን ትተነው ግን ምን ለካበት የኮመን እንትናችን ላይ እሱን ማወቅ የምንችለው መቼ ነው? ሌሎች ሞቢላይዜሽኖች ሲኖሩ የሆነ ለጦርነት የጓጓው ምናምን አስመሰልኩት ወሬ ግን ምናልባት ነገ ከነገ ወዲያ ይውል ሰይት የአጀንዳ ቀደም በሚል ሌቭል በተለይ በኮንፍሮንቴሽን ሌቭል ይምጣ። በቃ አንዳንዴ ተንጠላዎች ኦፕን ሆነው ነው ማለፍ ያለባቸው። ለትዝብታችን ይቀመጡ። በጣም አስደጋጭ ነው የሚሆነው የሚኖረው ፊልም። ኦነስትሊ ለአሰብ ያለህ ቅድም የነገርኩት ደም ሞቃትነት አንዳንዱን ነገር ወደ እንዳታየው ዲናል ውስጥ ሁሉ የከተተ ይመስለኛል እንጂ በአጠቃላይ ለባህር በርና ለአሰብ የነበረው ነባር ተብሎ የሚታሰበው እሳቤና አሁን ይሄ ነገር ከተነሳ በኋላ ያለው ሪያክሽንን ስታነጻጽረው ቅዝቃዜ ሊባል የሚችል ነገር ነው ያለው። ይሄን ማሰብ በጣም ታንኪዩ መቼም ለእንትኑ ለኛ ዲናሉ እሱ ተመችቶኛል። ችግር የለው ለኛ አርጊመንት ሲባል መቼም ኮንፍሮንት ይደራረጉ አልልም ግን ለቀን ሲመጣ ያው ነው ያለ እየተዛዛትን ሆነ እኮ እናልፈውና እንግዲህ ሪዝን ማቅረብ ሪዝነብል መሆን አቅቶኝ ከሆነ እሱም በጊዜ ሂደት ይፈታ ብለን ከማለፍ ውጭ ምን ማድረግ እንችላለን? ሌላው ቅድም አንተ በምትል ይሄ ዝም ብሎ አሁን ፊዚካልም አይደለም እቺ ነገር ሁሉም ሰው ስለሚያወራት ልትሰለይ ትችላለች። እንደ ድሮ ይሄ በዚህ አትሪሽን ምናምን ዋሮፍ አትሪሽን ላይክ ገባኝ ገብቷል አባባሌ የነባሩ የድሮ አይነት የጦርነት አይነት ኮንቬንሽናል ዋር ራሱ ዲሳይድ የሚደረግበት መንገድ እንደሷል እዩት። የዩክሬንን ምናምን በቃ እንዴት እንደሚካሄድ ማለት በቃ እሱ ካፓቢሊቲ አለ ነው እንዴት እንትን ይላል አሰብ ምን አይነት ነው ጂኦግራፊዋ ምናምን የሚባል እኔ አላቅም። እንደውም ፈኒ በሆነ ወይ የሆነ ቀን ጠዋት ልንሰማው ስለምንችል ማለት ነው። እውነቴን እኮ ነው። ለምንድን ነው አሁን ያለውን እንትን ታይዋ ይሄ ማለት ኤርትራ ዝም ብላ ትቀመጣለች ማለት ነው። ኦፍኮርስ ኤርትራ ብቻ ሳይሆን ብዙ ሀገራት ዝም ብሎ ይቀመጣሉ ማለት አይደለም። ቦታዎች ሁቲ ምን ይላል ከዛ በኋላ እኛ ስንስ ተግባባ እንትና ዩኤኢ ይረዳቸው አርኤስኤፍን ስለተባለ ፖርት ሱዳንን የመምታት አቅም አገኘ ስለተባለ ዩኤኢ ከጀርባው ነው ይረዳቸው። ቱርክ እኮ ከጀርባው ነበረች ኒያላ ላይ ከፖርት ሱዳን ተነስቶ የሁሉ የዩኤኢ እና ምናምን ምንድነው የሚባለው ቫልዩብል የሚሏቸው ሰዎቻቸውን ሲፈጇቸው ሌላ ማይገባበትም ማለት አንችልም። ኤርትራ ተዘጋጃለች። የኛ የዲተረንስ አቅም ምን ያህል ነው? እንችላለን ወይ? እኛ ብቻ ነን ድሮን ያለን ሊያም ልክ እንደ ሰራ ሰው ምናምን ሁለት እንደዛ አይደለም እንገዛለን። አድቫንስ ሊቻል ይችላል። አሁን ባለው የኢትዮጵያ አቅም ምናምን ሁይዝ ማን ነው በጣም ቴክኖሎጂካሊ ሳቢ ሆነው እንዴት ማን ይቀር እንደዚህ ነገሮች ናቸው መብራራት ያለባቸው። ሶ ቅድምም ማን ነው የጋቨርንመንት ፓወር ብቻ የሚወሰንበት ሌቭል መጥቷል እንጂ በሰውማ ያኔ እንዳወራ ነው እሱ የሚወሰንበት እንትን ያለፈ ዘመን ይመስለኛል።
20 ዓመት እንትን አለባት ቀጣናው ላይ ምን ሀገራት ላይ ምን አይነት ለውጦች አሉ ምን አይነት መጥቷል ልክ ቲፒኤልኤፍ እንዳለው እንትን ላይ ያ ተመችቶኝ እየጠቀስኩት ነው ቶም ጋርድነርን የሆነ ጊዜ ቶም ጋርድነር እኮ ኔጋቲቭ ነው የጻፈችው ግን የሆኑ መረጃዎች ይጠቅሙኛል ለኔ ዝም ብዬ ሳያቸው ማለት ነው ምንድነው የሚለው አናቅም አለው የሆነ የቲፒኤልኤፍ ከፍተኛ የሆነ ወታደራዊ አመራር ወይም የፖለቲካ አመራር ሲጠይቀው ማለት ይሄ መንግስት አለ ድሮን ኦፕሬት ያደርጋል የሚል ገማ የለንም ማለት ገርሞናል እኛ ለበቃ ገባ አሁን ቲፒኤልኤፍ እጅ አስገባ አይደለም ብለህ ታስባለህ ምን ኢራን አስገብታለች እንትን ድሮን ሌሎችም ይኖራሉ ቱርክም ምናምን ከፖርት ሱዳን ብዙ ነገሮች አሉ እኛስ ተግባብተና በተለይ ግን አሰብን ከሆነ ፎከስ አድርገን እያወራን ያለነው ቶታሊ ለኤርትራ አስቸጋሪ ነው ለኢትዮጵያ ቀላል ይህን ጉዳይ ስታነሳ ብዙ አማራጮች እንዳሉ ደጋግመም ተጠቅሰዋለህ ምናልባት በተለመደውም ጦርነት ላይ ቋጭ ይችላል ብለህ ታስባለህ በእኔ እይታ ደግሞ ከአስመራ ጋር በሚደረግ ድርድር የባህር በር የኢትዮጵያ የባህር በር ፍላጎትም ጥያቄም ይረጋገጣል ብዬ አላስብም ብዙዎችም የሚሉት ጉዳይ ስለሆነ ብዙዎች ይስማሙበታል ብዬ አስባለሁ ማለት በድርድር ከአስመራ ጋር በሚደረግ ድርድር ብቻ የባህር በር እናገኛለን ተብሎ አይታሰብም ኢትዮጵያ ጥያቄውን አንስታለች ይገባኛል ጥያቄውን ብቻ ሳይሆን ምን ያክል ርታዊ እንዳልሆነ ካካሄዱ ጀምሮ ምን ያክል ርታዊ እንዳልሆነ አንስታለች ወይ በድርድር ወይ በጦርነት ነው የሚቋጨው ሌሎች ነገሮች ሊኖሩ ይችላሉ ግን ባንተ እይታ ኢትዮጵያ የባህር በር በአሰብ በኩል ልታገኝ የምትችለው በምንድን ነው ብለህ ነው የምታስበው በጉልበት እሺ በጉልበት ነው የሚመስል በዋር ማለት ነው ዋር ነው የሚሆነው ግን ዋሩ ኤርትራ ያንን የሚመልስ አይነት አቅም አላት ብዬ ስለማልገምት አንደርማይን ያረኳት ሊመስል ይችላል ግን በጉልበት ነው የሚሆነው ይሄንን አይደለም እኔ ሌላው የጉልበተኛው ላይ ወደው እንደሚችል ገምታለሁ ግን ነው በቃ አስታለ የሆነ አካል ተባለኮ በቃ አንድ ሀገር በሪ ወጣና የለም ዶክመንት ማን እንደሰጣቸው አናቅም እኮ አለ በቃ ታመጣለህ ስለዚህ it's an announcement for እንዴት ላይሆን ይችላል ምን ማለት ነው ታዲያ የሆነ ሀገር እኔ ምን አውቃለሁ ገብቶሃል እኔ እናንተ ብንሆን የምንለው እንትን ነው ግምት ነው የሚሆነው በቃ አለ እኮ ወጣ እንደው ኳስ በቃ ማለት እነሱ ራሱ ግራ ያጋባሉ ስለዚህ ምን ትላለህ ወይ አንተ አይተው ካስፈራህ እንደራደር በቃ ልትል ይችላል ገብተና የድርድሩም ውጤት ግን ምን እንደሆነ ይታወቃል በድርድርም ብታስገባው ተው ይወሰዳል በምንድነው አይመጣጠኑም ሁለቱ ይሄ ማለት ኢትዮጵያና ግዝፉ ከማይት ጋር አያያዝ ማደራ እቺ እንደዚህ አይነት እንትን ኤሌመንቶች ስላሉት ነው ብዙ ጊዜ የምናረጋቸው አርጊመንቶች ሌላም ቦታ አይደለም ኤርትራ እሺ ምጽዋ ነው እንትን ቫልዩብል ሆኖ አሁን ደግሞ ባለው ፓወር አሰላለፍ አሰብ የራሱ ሚና ይኖረዋል ግን ያኔ ስትወስዳቸው እነኚህን ቦታዎች የመዘዘቻቸው ካርዶች አሉ አይደል አብዛኞቹ ካርዶች ከጇ ላይ አልቀዋል ነው ስፔሲፊክ አርጋቸው ቲፒኤልኤፍ እሺ ምን ሆነ ቲፒኤልኤፍ በመናየው ሌቭል ላይ ተዳክሟል መገት ወልዶ አይመጣም ወይ ተወስ አሁን ያለንበት ሁኔታ ነው ተግባብተናል ቅድም የነገርኩ ይቆልዶ አለ ከዛ ይሳያል አዲስ ፓወሮች መምጣት የሱ የፓርቲው ኤሌመንት ፓርቲው ዝም ብሎ እንዳይመስል ፓርቲው አገር ነው ባይዘው ስትራክቸሩ አሰራሩ ምንም ሌላ ነገር ያለ መደ ሲስተም መዋቅር ነው የተሰረከው እሱ ምን ሆነ ይሄን በደጋግም የሚመላቸው እርጅናውን ምና አረሰው ምን እሱ አለ ቅድም የነገርኩ ነገሮች ሲደመሩ ያልክ መጥቶ ሪፈረንደም ማካሄዱ ምናምን ሸትል ትሮንቮል መጥቶ ኤርትራንም ሪፈረንደም ባይዞ ይታዝባል ሸትል ትሮንቮል የትግራይን ምርጫ ታዝባል የኛ ጉድ እኮ ይገርማል አሁንም ይተነትናል መጥቶ ኖርዌያዊ ነው ኢትዮጵያ ኤክስፐርት ነው የኤርትራ ሪፈረንደም ይሉት ታዝባል ታዛቢው የኢትዮጵያ እንደ ሆርን አያነሳትም እንጂ አሁንስ ታዝባል ማርቲን ፕላውትም ምናምንና አሁን እነሱ ይሉ መጥቶ የሚታዘብ ታዘባል ኢቭን የሚጠይቀው የለም እንትና የነበረው የቲፒኤልኤፍን ግጭት የቲፒኤልኤፍን ዕጣ ፈንታ እኮ ነው ማየት ያለብን በቃ አሁን ኤርትራ የመዘዘቻቸው ካርዶች አደገኛ አደጋ እንደሆነ ታውቋል የመጣው ኃይል አደገኛ ነበረ ፕሪቶሪያ ሄዶ የነበረው ኃይል የነጌታቸው ምናምን የምትለው ቡድን በትክክል ትግራይ ማስተዳደር
ብትፈቅድለት ኖሮ ባትረብሸው ኖሮ የት እንደሚመጣ ያውቁታል። ነገር እንደሚያበቃ ስለማይቻል ማለት ሄዶ ማንም ስለማይተውትም በቃ ኤርትራ አልተዘጋጀችም። ኤርትራ ባይዞ ልንገርህ የወሰደችውን ኃይል አስጠብቆ ማቆየት በሚችል መልኩ አልተዘጋጀችም። ለዘረፍከው ነገር አሪፍ ዘበኛ መቅጠር አለብህ ባይዞ ተግባባ። ወይም ደግሞ ማስጠበቅ መቻል አለብህ። ከአቅሟ በላይ ይዛ ሄዳለች፣ እሱም ማስጠበቅ ግን አይችልም። አልቋል። ኦሮማይ እንደተባለው ይሄ ግምት ነው። ይሄ ነገር እኔ ልትሳለቅብኝ ይችላል ብለው ይቀመጥ ለሪኮርድ። ግን በጣም አንድ ያንተን እይታ በተለይ በእንዲህ አይነት ጉዳዮች ላይ ማህበራዊ እይታዎች በጣም ስለሚስቡኝ በዚህ ጉዳይ ላይ ምላሽን ማወቅ ፈልጋለሁ። እሱ ምንድን ነው ጠቅላይ ሚኒስትሩ የኖቤል ፒስ ፕራይዝን ያገኙት እንግዲህ ሃይስት ፕራይዝስ ከሚባሉ ሽልማቶች ከሚባሉት ግንባር ቀደሙ ነው። ከኤርትራ ጋር ባወረዱት ሰላም እንደሆነ ይታወቃል። እና በጉልበት የምትለው ነገር የሚተገበር ከሆነ ከኤርትራ ጋር ባወረዱት ሰላም ምክንያት የኖቤል ፒስ ፕራይዝ ያገኙት ሀገር መሪ ከኤርትራ ጋር ጦርነት ውስጥ መግባታቸው ታላቁ ስላቅ አይሆንም?